ግሪክ ቃል ነው። ኢቫንካሊዮን ከሚለው ቃል የመጣ ነው። ወንጌል የሚለው ቼክ አድርግለት ወይም እንትኑ ላይ ያውና መልካም ዜና እንደዛ ትርጓሜ አሳየው ከፈለክ። አይ ችግር የለውም። ዛሬ የነበረው ጥያቄ ይመስላል። በጣም አመሰግናለሁ። ጥሩ መልስ ነው የሰጠኸኝ። በቀጣይ እንደምታስገባኝ ተስፋ አደርጋለሁ። ሰላሙን ጋገር ፈቅዶለታል። ነብዩ ግን ሰገራው እንዲጋገር ፈቅዶለታል ብለሻል አይደለ? እንዲጋገርበት ፈቅዶለታል እግዚአብሔር። ሰገራውን እንዲጋገርበት ፈቅዶለታል እግዚአብሔር። ግን እሱ እህታችን ተረጋጊ። በእናንተ ነገርንሽ እኮ ሰገራው ይጠጣል። አላህ ነው የፈቀደው አይደለ? ከራሱ አይናገርም። ቆይ ሙሐመድ ያንን የወይል ውሃ ሰገራ የገባበት ይጠጣል ሲል ሙሐመድ ከራሱ ነው የተናገረው ወይንስ አላህ ገልጾለን ነው? ያንን ውዱ የሚያደርግበትን ሰገራ የገባበት የሞተ ውሻ የገባበትን ውዱ እንዲያደርግ አይነጅስም ያለው አላህ ነው አይደለ? ወይንስ ሙሐመድ ከራሱ ነው የተናገረው? አላህ ሱብሃነሁ ወተዓላ ረሱል ሰለላሁ ዐለይሂ ወሰለም ከራሳቸው አይናገሩም። እፎይ የመጨረሻውን የብልግናውን ቋንቋ ኢትዮጵያን ለመበተን ቀን ከሌሊት ከሚተጋ ከዘመድኩን ጋር ቀርቦ ፈጽሞ ሰው በአንደበቱ ይለዋል የማይባለውን ቋንቋ ሙስሊሞች የሰው ስጋ ይበላሉ ከተራቡ ብሎን ቁጭ አለ። መልካም ኡስታዝ ተድላ ሲናገር እንደሰማችሁት ከባድ ነገር የተናገርኩ አድርጎ እኔን ሲከሰኝ አይታችኋል። ወንድማችን ተድላ ተሳስተዋል። እኔ ከራሴ አይደለም የተናገርኩት። ይሄ መጽሐፍ እንደምትመለከተው ተፍሲር አልቁርጡቢ ይባላል። ቁርጡቢ እንግዲህ በእስልምና ትልቅ ሊቅ ወይንም ሙፈሲር ነው። ሰው ይሄ ሊቃችሁ ምን ይላል? 85ኛው ፔጅ ላይ በእስልምና 4 መዛብ አሉ። ከነዛ ውስጥ አንዱ አሻፊ ነው። የሻፊ መዛብ ደግሞ በኢትዮጵያ ውስጥ ብዛት ተቀባይነት ያለው ነው። ሻፊ መዛብ ወይንም አስተምሮ እንዴት ነው እሱ? It is not permitted to kill a dhimma because his life is respected, or a Muslim or a captive because he is someone else's property. ሻፊ ምን ይላል? ሙስሊም የሆነን የተከበረን የሙስሊም ንብረት የሆነን ወይ መግደል አይቻልም ይላል። If he is from the abode of war or Muslim fornicator, it is permitted to kill him and eat his flesh. ነገር ግን በጦር ሜዳ ላይ ከሆነ ወይንም ደግሞ ዘማዊ ዝሙት የሚሰራ ከሆነ እሱን መግደልና አርዶ መብላት ይቻላል ይላል። እኔ ይህንን ስናገር ከራሴ ሳይሆን ሙስሊም ያልሆነን ማለትም በጦር ሜዳ የተያዘን ወይንም ደግሞ ዘማዊ ከሆነ እሱን አርዶ መብላት ይቻላል ያልኩት እኔ አይደለሁም። ተጨማሪ ዘው ላይ ኢብን አረቢ ሰይድ ኢብን አረቢ ደግሞ እንደዚህ ይላል። What I consider to be sound is that a human being may only be eaten when it is absolutely certain that doing that will save a person's life. የሰው ስጋ ሊበላ የሚችለው አንደኛው ተርቦ ለምሳሌ ሙስሊም ተተራበ እንዳልነው ዘማዊ ከሆነ በተለያዩ ምክንያቶች ወይንም ደግሞ ወንጀለኛ ከሆነ ሙስሊም ያልሆነውን በልቶ ሙስሊሙ ማለት ነው እሱ ራሱ ማዳን ይችላል ተተራበ ማለት ነው። እኔ አይደለም ከራሴ ያለም ያልኩት። ተጨማሪ መረጃ እዚሁ ቲክቶክ ላይ አንተ ዲዩቲ ያደረከው ኡስታዝ ከዚህ በፊት መብላት እንደሚቻል እኔም ብራብ ልበላ እንደምችል ኢንቫይት አድርጎኝ ያው ምላሽ የሰጠበትን አድምጠው። በረሃማ ቦታ ሆነ የሰውን ስጋ ብታገኝ ማለትም ከመቃብር ይወጣ ሊሆን ይችላል ወይ ደግሞ የሆነ የሞተ ሰው ሊሆን ይችላል። ኦኬ ያንን ስጋ ብትድንና ህይወትህን ማተርፍ ብትችልና ወደ ሰፈር ብትገባ የትኛው ይሻልሃል የሚል ጥያቄ ነበር እንጂ በቁሙ የሚሄድን ሰው አርደህ የሚል ጥያቄ አልጠየቅኩም። ግን ለማውጭ ይሄ ነገር ፈትዋ ሲሰጡ ከምን አንፃር ነው የሰው ስጋ መብላት ይችላል እንኳን እሱ ለራሱ እንደማስረጃ መጣ። ልክ አንድ ሰው ሊሞት ከደረሰ የሆነ በረሃ ሊሆን ይችላል፣ ሰው የሌለበት ሊሆን ይችላል። በቃ ምግብ አጥቶ ሊሞት ከደረሰ ያንን የሰው ስጋ መንገድ ላይ ካገኘ ያንን በልቶ የሚድን ከሆነ ይቻላል ያሉ ዑለማዎች አሉ። የእነሱ ንግግር ነው እንደማስረጃ ሁጃ ጋር መጣ። ይህ ወገናችን ማለት ነው። እንደው ልጠይቅ፣ አንተ በረሃ ላይ ሆነ ልትሞት አፋፍ ደርሰህ እዛ ማዶ ደግሞ ከተማ አለ፣ ውሃ ያለበት ሀገር አለ፣ ምግብ ያለበት ሀገር አለ። እዛ ለመድረስ በቃ አልታህል አንተ በጣም ረቡሃል፣ ደክሞሃል። አጠገቤ የሰው ስጋ አገኘ፣ ትሞታለህ ወይስ የሰው ስጋ ትበላለህ?
መልሱን አንተ ተውኩት። ዌል እንግዲህ ወንድማችን ተድላ እንደሰማኸው ነው። የኛውም ኡስታዝ ሲናገር እንደሰማው ከተራበ መብላት ይቻላል ሲል ሰምተዋል። ሰው ከራሴ ያወራሁት ሳይሆን መጽሐፍቶቻችሁ ላይ ብዙ ቦታ ያለ ነው። ነገር ግን በእኛ ሃይማኖት ላይ የሚቀጥፉ የእናንተ ሙስሊሞች ኡስታዞች ንጽጽር የሚሰሩ እንዳሉ ተመልከት። ገዳማውያን የሚበሉት ካካ ነው እያሉ እንደዚህ ይቀጥፋሉ። አንድ አይደለም እጅግ ብዙዎች በዘመቻ በውሸት ያቸው እንደዚህ የሚቀጥፉ ናቸው፣ እንደዚህ የሚዋሹ ናቸው። ቪዲዮ ሰርቼበታለሁ። ይበልጥ ጠንከር አድርገህ ትሰራበታለህ ብዬ ተስፋ አደርጋለሁ። ነገር ግን በዚህ ጉዳይ ላይ ሰው እንትን በማለት ላይ እሱ ላይ ጥያቄ ካለ ገስት ላይ መተህ ልጠይቀኝ ትችላለህ። እኔ ፍሪ ነኝ። ከራሴ አንዳች አላወራም። ያወራሁት ነገር ኮንፈርት ካልሰጠ ውሸት መስሎ ከታየ መተህ መረጃ ልጠይቀኝ ትችላለህ ማለት ነው። ሜይ ቢ ጤናማ አይምሮ ያለህ መስሎ ስለታየኝ ነው ይሄ ምላሽ የሰጠሁህ። ጤናማ አይምሮ ያለህ መስሎ ስለታየኝ ማለትም ማገናዘብ ማረዳት ስለምትችል ከራሴ ያላወራው አስተምሮቱን ነው ሪቪል ያደረኩት። የእናንተዎቹ ግን ያው እንደዚህ ይዋሻሉ። በሌለ ገዳም ውስጥ የሚበሉት ካካ ነው እያሉ ማለት ነው። እኛ የተጻፈ ነው ያነበብነው። አሁን ላይ አካላት ስልጠና ተሰጥቷል። ምን ይላል? የኦርቶዶክስ ቅዱሳን አባቶች ምን ይላል? አር ወይም ካካ ለበረከት ተብሎ ሊበላ ግን ቢያመው ተጠያቂው ማን ነው? ማለት ከባድ ነው። ብቻ አላህ ቅኑን መንገድ ይምራችሁ ብለው በእንደዚህ በውሸትና በሐሰት ክስ አምላካቸውን ሊያስከብሩ የሚሞክሩ እነዚህ ናቸው። ውባዮች ኦሎይስ ጭንቅላት ስለሌላቸው አህያ ድሮም እግር እንጂ ጭንቅላት የለውም፣ ማሰብ አይችልም። ውባዮች እንደዚህ ናቸው። አምላካቸው ጭንቅላት ስለሌለው ያ ጭንቅላት አልባውን አካል እየተከተሉ ኦሎይስ ድራማና ውሸት ነው የሚሰሩት። ይኸው በመረጃ ነው የምናሰጣቸው። እናንተ አሪያ አድርጋችሁ የምትከተሏቸው አህዮች እንደዚህ ወራዳና ውሸታም ናቸው። ጋይድ ይሄኛው ደግሞ ምን ይለናል? ይሄኛው ደግሞ ያው ፌስቡክ ላይ በብዛት እንደዚህ የፌስቡክ ላይ ያሉ እንትኖችን የሚለቅ ነው። ምን ይላል? ኮሜዲያን እሸቱ ምን መለሰ? ምን ገጠመው? በመዳን ስም እንዴት ካካ ይበላል? ኮሜዲያን እሸቱ እየበላ ያለው የአባቶች ተብሎ ተጠፍጥፎ እንደ በሱ ተጨብጦ የቆየ እንትን ነው የሚሉት አሉ። አውዝ ቢላህ ምናምን ይልና በካካ ብዙ ተላላፊ በሽታ እንዳለ እንዴት ማወቅ ይከብዳል። አልሐምዱሊላህ ሰላም ምናምን እያለ ይቀጥላል ማለት ነው። እስልምናን በቃ ከፍ አደረገ። ክርስትና እንደዚህ ተሳደበና እስልምናን ከፍ አደረገ። አህዮች ድሮም ማገናዘብ አይችሉም። የተሰጣቸው የተጫኑትን ተሸክመው መሄድ ስለሆነ አንዱ ይጭናቸዋል። ማገናዘብ ስለማይችሉ ያ የተጫኑትን ዝም ብለው ሄደው ጌታቸው አድርሱ ወዳላቸው ጋር ሄደው ያራግፋሉ እዛ የተሸከሙትን። ምክንያቱም አህዮች ናቸው። ውባ አህዮች ማለት ነው። ሶሪ ይሄኛውስ ምን ይለናል? ቀጥለው ይሄኛው ደግሞ ይላል የኦርቶዶክስ ቅዱሳን አባቶች አር ወይም ካካ ለበረከት ተብሎ ሊበላ ቢላፊያ የተባረከ ይሁንላቸው። እንግዲህ እነዚህን ሁላ እፎይ በጣም እንግዲህ አስቡ። ማለት ቃላት ነው የሚያንስህ። ታዋቂ የሆኑ ትልልቅ ቻናል ያላቸው ቻናል ብቻ ሳይሆን ድርጅት የሆኑ ነው ያሳየናችሁ። ድርጅት ነው ያልናችሁ። ኃላፊነት ይሰማናል የሚል ድርጅት፣ እውቅና ያለው ድርጅት፣ ግለሰብ አይደለም ያልናችሁ። ቀጥል። እነዚህም ደግሞ ቲክቶክ ላይ እናስተምራለን የሚሉ ኡስታዞች እንደዚህ ይህንኑ ሀሳብ በነገራችን ላይ አንድ ሰው ሁለት ሰው ወይም ደግሞ ተራ ሰዎች አይደሉም እያሳየናቸው ያለ ነውና እጅግ በጣም ቲክቶክ ላይ እናስተምራለን የሚሉ እስልምና ጠበቃ እንቆማለን የሚሉ አካላትም ይሰጥሩበታል ማለት ነው። ያ ውርደት ማይሰለቻቸው የኔን ፎቶ እያደረጉ ነበረ ሰሞኑን ቲክቶክ ላይ ተከታይ እንዲመጣላቸው ሲፍጨረጨሩ የነበሩት። እሷን ስላልተሳካላቸው አሁን ደግሞ ገዳሚያዋን ካካ ነው የሚበሉት የሚል ዘመቻ ነው የዘመቱት። አስቀጥለው ገዳሚያዋን ካካ ይበላሉ የሚል ማለት ነው። ውባህዮች ጭንቅላት የላቸውማ። በምን ያገናዝባሉ? በምን ያስተውላሉ? ካልዋሹ አምላካቸውን እውነት ማድረግ አይችሉም። ውሸታቸው ብቻ ነው አምላካቸውን ህልውና የሚያስቀጥለው። ውድ ሙስሊም እህት ወንድሞቼ ምንድን ነው የምትረዱት? ከእንደዚህ አይነት ቆሻሾችን ዛሬም መምህር አድርጋችሁ ትከተሏቸዋላችሁ። ዛሬም እነኝን
ሰው ናቸው፣ ያስተምሩናል፣ እውነት ይነግሩናል ብላችሁ ትከተሏቸዋላችሁ? ሪካርድ የሚያደርጉላቸው መዩት። የአባቶች አር ላይ መንፈስ ቅዱስ አርፏል። አብዙላሂ እነኚህ ናቸው አሁን እስልምና እውነተኛ ሃይማኖት ነው ብለው የሚሰብኩህ እነኚህ ናቸው። እንደነኚህ አይነቶቹን ክርስቲያኑ ነቅቷል። ውባህዮችን አይከተልም። ጭንቅላት አልባ አካል ተረከዝ ሊያመልክ ማንም ክርስቲያን ሙስሊም ቤት እንደማይሄድ ግልጽ ነው። ጭንቅላቱን የሚጠቀም እግር ሊያመልክ ጭንቅላት የሌለው ጋር አይሄድም። ውባህዮች ጭንቅላት ስለሌላቸው አምላካቸውም ጭምር። ሙስሊሞች መቼ ነው የምናውቁት ነው? ከተኛችሁበት ከገባችሁበት ማደንዘዣ መቼ ነው የምባንኑት? እንዲህ ድራማ እየሰሩ በሐሰት የሰው ሃይማኖት ላይ ውሸት እየተናገሩ በግልጽ በመረጃ እያሳየናችሁ መቼ ነው የምባንኑት ነው? በኡስታዞች ደረጃ ኡስታዞችን ተዋቸው። በድርጅት ኡስታዞችን የሚያሰማራ ድርጅት እንኳን ሳይቀር የአንድና የቤተ እምነት በሐሰት ሲጽፍ በሐሰት እንደዚህ ሲያወጣ ሲለጥፍ ዛሬም ትከተላላችሁ እንደነኛ አይነቶችን። ዛሬም እነሱ ይመሩናል ብላችሁ እነሱ ስር እውነት ይነግሩናል ብላችሁ ታስባላችሁ? ክርስቲያኑ ኦልሬዲ ባኗል፣ ነቅቷል። ምን አይነት ቆሻሻ ድራማ እንደሚሰሩ ሁሉም ክርስቲያን አውቋል። አሁን ላይ እግዚአብሔር የተመሰገነ ይሁን። በፊት የሰው ፕሮፋይል እያደረጋችሁ ሻዳ ተሲዛላችሁ፣ ያልሰለመውን ሰለመ ትላላችሁ፣ አርቲስቶችን አንጣችሁ ሰለመ ትላላችሁ፣ የክርስቲያን ፕሮፋይል እያደረጋችሁ ሰለመ ትላላችሁ። ነቃባችሁ፣ ሰለቸው፣ ቋቃለው ክርስቲያኑ። ሙስሊሞች መቼ ነው የምናውቁት? እነኚህን መከተል የምታቆሙት መቼ ነው? እኔ ለክርስቲያኑ አይደለም አሁን መልእክቴ፣ ሙስሊሞች መቼ ነው የምናውቁት? እነኚህን የምትከተሉት መቼ ነው? መከተል የምታቆሙት መቼ ነው? ዋይድ እንግዲህ ይህም አሁን ተጸይፎ አሁን ሙስሊም ሆኖ ነው። ምክንያቱም ማገናዘብ አይችሉም። ሙባዮች ናቸው። ቀጥልሽ። እስኪ እነዚህ ይሄን ቪዲዮ ላስደምጣችሁና ሌላም ጨምርላችኋለሁ። በምን ዘጋኝ ያ አላህ። ይሄ ነገር አሁን ከሃይማኖቱም ጋር ምን ያገናኘዋል? ከባህልም ጋር አገናኘውም ብዬ ነው ማለት ከትምህርትም ጋር ከሃይማኖት ትምህርቶች ጋር አንዳንድ ነገር ከዚህ ይገናኛል። ከምክርም ጋር ደግሞ በቃ እንደ ሳይንሶቹም ስንወስደው ምንድን ነው ይሄ የአባቶች ምን ለምን አባት አይደለም የትልቅ ሰው ምናምን ለምን ተዘቅዝቆ ወደዛ ሄድ? እንዴት ነው አስባችሁት? ምንድን ነው መጥቶ ሰዎች ደግሞ ካካ ነው ወላሂ ለዚህ ካካውን ነው ቆረሽው ወላሂ ላዚም ነው ያለው አይደለ? ወላሂ ላዚም የሚኮረሽመው ካካ ነው። ወላሂ ላዚም እያለ እየማለ የሚበላው ካካ ነው ይላል። ምክንያቱም ለአምላካቸው መዋሸት ይችላሉ፣ ዋሽተው ሰዎችን ማታለል ይችላሉ። ወላሂ ካካ ነው እያለ ማለት ነው። ቪዲዮ ቆራርጠህ የሐሰት አቀናብረህ ወላሂ ላዚም ካካ ነው የሚበላው፣ የአባቶችን ካካ። እንደዚህ ዘና ብሎ ይሄ ሲታይ አሁን ዘመናዊ ይመስላል። ይሄ አሁን ወጣት ሲታይ ገና ወጣት ነው ሲታይ የሆነ አራዳ ነገር ይመስላል። እንግዲህ ቴክኖሎጂ የሚጠቀም ይመስላል። ክሊክ አድርጎ ነገሮችን ማገናዘብ የሚችል ይመስላል። ግን ውባህያ ተከታይ ስለሆነ ውባህያ ስለሆነ ጭንቅላት አልባ አካል የሚከተል ተረከዝ አምላኪ ስለሆነ ይሄ አይሰራም። ንፍጥ ነው የሞላው። ሰው እንዴት ይህንን አይጠቀምም? ለምን ጎግል አያደርግም? ቢያንስ ለምን መረጃዎች ዲግ አያደርግም? ምክንያቱም ውባህያ ነው። ውባህዮች የተጫኑትን ማድረስ ነው። እግር እንጂ ጭንቅላት የላቸውም። አምላካቸው ልክ እግር እንዳለው ጭንቅላት እንደሌለው ወላሂ እየበሉ ያሉት ካካ ነው ብሎ ይምላል። ምክንያቱም ዋብያ ነው፣ ውባህያ ማለት ነው። ውባህያ ድሮም ከመጫን ውጪ ሪዝኔብል አይደለችም። በምክንያት የምትናገር አይደለችም። ተበላይ ከጠጣች እምብርት ስለሌላት በቃ ማናፋት ነው ዝም ብሎ። አህያ እንደዛ ነች። ውባህዮችም እንደዛ ናቸው። ይጫናሉ። የተጫኑትን ዝም ብለው መጥፋት ነው፣ ዝም ብለው መጮህ ነው። ሪዝኔብል አይደሉም።
አንድ ተቋም ኡስታዞችን ተዋቸው፣ ኡስታዞቹን የሚልክ ተቋም በገዳም ውስጥ የሚበላው ካካ ነው ብሎ ይጽፋል? ጋይድ አስባችሁት? ምንድነው የምትሰሩት? ካካ ነው ወላሂ ለዚህ ካካውን ነው ቆረሽው የፈጣሪ ያለ ማለት ምንድነው የሚሉት ነው የመመሰለ ለምን ያ እንግዲህ ወላሂ ላዚም እያሉ አምላካቸው በክብር በውሸት የሚመሰገን አምላክ እንደሆነ እያየን ነው። የወሃቢያ አምላክ ማለት ነው ጣዖት ነው፣ ሰይጣን ነው፣ አጋንንት ነው። በውሸት የሚከበር በውሸት የሚመለክ አካል አጋንንት ነው እንጂ እውነተኛ ሕያው አምላክ እንዳልሆነ ከዚህ መረዳት እንችላለን። እስኪ ይሄኛውን ደግሞ እናዳምጠው። ዘገነነኝ ወላሂ ላዚም ዝግንን ነው ያለኝ እሸቱ ኮሜዲያን እሸቱ የአባቶች አር ነው ተብሎ የደረቀ አር ሲበላ አይቼ ዘገነነኝ ወላሂ ላዚም። ምንድነው የዘገነነው? ኮሜዲያን እሸቱ የአባቶች አር ነው ተብሎ ሲበላ አይቼ። አሁን ምንድነው እሱ? እንደዚህ አይነት አስጸያፊ ገዳማውያንን የመምታት ስራ ነው። ሰዎች ወደ ገዳም እንዳይሄዱ ገዳማውያን አባቶች አራቸውን አድርገው ያበላሉ የሚል ዘመቻ ነው የተከፈተው። ካካቸውን አድርገው ያበላሉ የሚል ማለት ነው። ኢንቴንሽናሊ የተደረገ ነው። አንድ ሰው ቢያደርገው፣ ሁለት ሰው ቢያደርገው፣ ተራ ሰው ቢያደርገው እንተላለፍ ነበረ። ያደረጉት ንጽጽር የሚሰሩ ልጆች ወደ 6-7 አይቻለሁ። ወደ 7-8 ልጆች አይቻለሁ ንጽጽር የሚሰሩ አክቲቪስቶች፣ ኡስታዞች፣ ተቋም ኡስታዞችን የሚያሰማራ ተቋም ነው የለቀቁት። ግለሰቦች፣ ተራ ግለሰቦች አይደለም የለቀቁት። ተራ ግለሰቦች ቢሆን ዝም ብለህ ልታልፋቸውም ትችላለህ። ንጽጽር የሚሰሩ ኡስታዞች፣ ንጽጽር የሚሰሩ ንጽጽር ይቀድም ያደርጉ አክቲቪስቶች፣ ተራ አክቲቪስቶች አይደለም ታዋቂ የሆኑ ኡስታዞች እና ተቋም የለቀቁት። ተራው ግለሰብ አይደለም ብዛት የለቀቀው። ኢንቴንሽናሊ ሆን ተብሎ የተሰራ ስለሆነ ማለት ነው። አባቶች ካካቸውን አድርገው ይመግባሉ የሚል ዘመቻ ማለት ነው። ጋይድ ታላደርጉም ከሞት ትድናለህ። ወላሂ ለረጅም ሰዓት ነው ትግርም ብሎኝ ማለት ነው። አስሪን ያስጠፋኝ እናቴ። ያ ከስር ያለው ኡስታዝ እንግዲህ ጭንቅላቱን እንደዚህ የሚለው እዞ እሱም ሰርቶበት ነው። ከስር ያለውም እዚህ ንጽጽር ሰራለው የሚለው ኡስታዝ እንዲህ የሚለው እሱም እንደዛው ነው። በቃ ኢምፕረስድ ሆኖ ነገር ምናምን እንደዚህ ምናምን ነገር ያ ባይዘይ ሰርቶ ነበረ። ከዛ በኋላ ቪዲዮን አጥፍቶት ነው እፎይ ልጅ ሰርቶ ነበረ በመገረም ሰርቶት ከዛ በኋላ ቪዲዮን አጠፋው። አንፎርቹኔትሊ ማለት ነው። ሜቢ አንድ ላሳያችሁና ይበቃችኋል። እጅግ በጣም በርካታ ናቸው ፌስቡክ ላይም የተለቀቁ ማለት ነው። ትንሽ አይደለም ብዙ ነው በጣም። አንድ አባታችንን አር ሲበሉ የሚያሳዩ መለሰ የአንድ አባታችንን አር ሲበሉ የሚያሳይ ቪዲዮ አለ። ያም ማር የተበላው መንፈስ ቅዱስ ያድርብሃል ተብሎ ነው ማለት ነው። እና አርና መንፈስ ቅዱስ ምን አገናኛቸው? ቪዲዮውን መጨረሻ ላይ የምታዩት ይሆናል። አርና ቆሻሾች ናቸው እንዳለፉ። ያ እንግዲህ እስልምና ዋናው ማወቅ ያለባችሁ ውባህዮች እንደዚህ ናቸው። ከውባህዮች ጋር ስትሰሩ ከአህያ ጋር ኦልዌይስ መራገጥ ነው አይደለ? ውባህያ መገለጫው መራገጥ ነው። ከውባህያ ጋር ትተራገጥክ እንደዚህ ነው እድሜ ልክ። እኛ ስራው ስላለንበት
ጠንቅቀን እናውቃቸዋለን። ባህሪያቸውን፣ አካሄዳቸውን ጠንቅቀን እናውቀዋለን። ብዙ ሰዎችን ሊሸውዱበት ይችላሉ። የውብ አህያ መገለጫ ይሄ ስለሆነ አንድ ታሪክ ትዝ አለኝ። አለቃ ገብረሃና ቲንክ ከአፄ ቴዎድሮስ እንትናቸው ማን ነበር? ገብርዬ ጋር አይዋደዱም ነበረ እና ገብርዬ ያው የአፄ ቴዎድሮስ ቀኝ እጅ ነው ተብሎ ስለሚታመን ከቴዎድሮስ ጋር በጣም ይዋደዳል። አለቃ ደግሞ ያው በነገር ይታወቃሉ፣ በቅኔም በምናምን ነገር ሊቅም ስለሆኑ ማለት ነው። ገብርዬ ደግሞ ያው ወንዳ ወንድ ነው፣ ጉልበት ነው አሁን ነገር እንደሳቸው አይደለም እና ነጋ ጠባ አላዋቂነቱን እንትን ይሉታል። ከዛ ከዕለታት አንድ ቀን ምርር ይለውና ለአፄ ቴዎድሮስ ይነግረዋል። አለቃ በጣም እንትን እያሉ ነው ምናምን ነገር ብሎ ማለት ነው። በቃ ይዋጣላቸዋል እና ቴዎድሮስ ህዝብ እንትን ተባለ። ሪሲዲንግ ውስጥ ገቡ። ከዛ ልክ ገና እንደተያያዙ ገብርዬ ብድግ አድርጎ አፈረጣቸው። ከዛ አሁን አህያ እያሉ ስላስቸገሩ ነው። አለቃ ነበር ገብርዬ ይህንን አቁሙ ሲባሉ እንትና አለቃ አላቀውም ስላሉ ነው። ከዛ ብድግ አድርጎ ያፈርጣቸዋል። በሉ አሁን አመኑ። ደግመው አህያ አይሉትም አይደለ ምናምን ሲሉ ድሮም እኮ መራገጥና መታገል የአህያ ባህሪ ነው አሉ ይባላል። አህዮች እንደዚህ ናቸው። ብንነግሯቸውም አያቆሙምና እርግጫ ባህሪያቸው ስለሆነ መታገል ባህሪያቸው ስለሆነ አንዳንዴ ከነሱ ጋር መታገላችን በራሱ እኛን እንዳይጥለን መጠንቀቅ አለብን። አህዮች ስለሆኑ ማለት ነው። ውብ አህዮች ባህሪያቸው መታገል መራገጥ ብቻ ስለሆነ ምንም ይሁን ምን ዋሽቶም ይሁን ምንም መራገጥ ነው ባህሪያቸው። ውብ አህዮች እንደዛ ናቸው። ስንነግሯቸው ጭራሽ ያስተዋወቅናቸው ይመስላቸዋል፣ ፕሮሞት ያደረግናቸው ይመስላቸዋል። ሊደሰቱ ይችላሉ። አይ ታግለናል የሚለው ራሱ መታገላቸው ከኛ ጋር በራሱ እንደ ክብር ስለሚቆጥሩት አህዮች ማለት ነው። እና ዋናው ነገር ምንድነው? እሱ ከአህያዎች እርግጫ ከአህዮች ትግል ራሳችሁን ነጥላችሁ እውነትን እንድትይዙ ሪከመንድ እናደርጋችኋለን። በተለይም ውድ ሙስሊሞች አስተውሉ። እየተመራችሁባቸው ያሉት አካላት ለእውነት የቆሙ አይደሉም። እውነትን በሐሰት የለወጡ ሐሰተኞች መሆናቸውን ከዚህና በመሰል ማወቅ ትችላላችሁ። ቪዲዮ ሰርች ያለው ከአንድም ሁለት ቼክ አድርጉት፣ ሪፖስት አድርጉት። ወደ ቶፒካችን እንመለሳለን። ቶፒካችን እንመለስ። እንግዲህ እነዚህ ሰዎች ምንድነው ይሄንን ነገር የሚያደርጉ ከሆነ በውሸት ማስረጃ ራሳቸው ቆራርጠው ባመጡት እንግዲህ ወደ የትኛው አምላክ ነው የሚጠሯችሁ? ማለት በውሸት የሚመለክ አምላክ አለ ብለን አናምንም። ያ በውሸት የሚመለክ አምላክ፣ በውሸት የሚጠራለት አምላክ፣ በውሸት የሚመሰገን አምላክ አላሁ አክበር የሚባል ከሆነ በሐሰት ይሄ በቃ አጋንንት ነው። የሚያስተምሯችሁ እንዳለ የሐሰት የውሸት አጋንንታዊ ትምህርት መሆኑን በዚህ መረዳት ትችላላችሁ። በተለይ ሙስሊሞች ይህንን በደንብ መረዳት ማወቅ መቻል አለባችሁ። እና ማለት ሃይማኖታዊ ነገር ላይ እውነተኛ ካልሆኑ የሚታበሉ ከሆነ የሚሰጡት ማስረጃ ሰውን ወደ እስልምና እንጠራለን ብለው የሚናገሩት በዚህ በውሸት ተረት ተረት በውሸት በተቀጠፈ ነገር ከሆነ በተቆራረጠ ቪዲዮ ከሆነ እነዚህ ሰዎች እንዴት ነው እውነተኛ ነገር ስለ ሃይማኖታችን ያስተምሩናል ብላችሁ የምትጠብቁት? ነኛ ጥያቄ። እንዴት ነው እነዚህ ሰዎች እኛን ትክክለኛውን እስልምና ያስተምሩናል ብላችሁ በፍጹም ኤክስፔክት እንዳታረጉ። ምክንያቱም እነዚህ ሰዎች አሁን መጽሐፍ ቅዱስ ሲያነቡ ይታያሉ፣ ክርስትናን እናስረዳለን፣ ክርስትናን እንፈተፍታለን ሲሉ ይታያሉ። ስለዚህ በአጭሩ እንደዚህ ቴዎሎጂካል ነገሮችን የሚዋሹ ከሆነ የምናውቃቸውን ነገሮች የሚዋሹ ከሆነ እነዚህ ሰዎች በሙሉ ሐሰተኞች ናቸው። አይደለም እንደዚህ ጆሮ ሰታችሁ ልታዳምጧቸው የምትችሏቸው ይቅርና እንደው በመንገድ ላይ እንኳን ብታገኟቸው የምትናገሯቸው የምትገስጿቸው አካላት መሆን አለባቸው። ውሸታቸውና ማጭበርበራቸውን የምታጋልጧቸው አካላት መሆን አለባቸውና ሙስሊሞች ከነዚህ ኡስታዞች ራሳችሁን አግልሉ። እውነትን ፈልጉ፣ እውነትን ለመመርመር ሞክሩ። ይሄን ነው እኛ የምንላችሁ። እኛ ይሄን የተደረገውን ነገር ያለውን ነገር እናደርሳለን፣ እነግራችኋለን። እናንተ ደግሞ በራሳችሁ ብታዩት እውነትን ወደ መርዳት ትሄዳላችሁ ማለት ነውና ኤኒዌይስ ወደ ዛሬው ቶፒካችን እንመለስና እዛ ላይ ፎከስ እናድርግ። ያ የዛሬ ቶፒካችን
ከትናንትናው የቀጠለ ነው። ትናንትና አረፋ እንደመሆኑ ነገ አይ ቲንክ ይመስለኛል አረፋ እንደመሆኑ አላህ ወደ ቅርብ ይመጣል። ስፔሻል ዴይ ነው ተብሎ ስለሚታመን ወደ ቅርብ ይመጣል። የአረፋ ቀን አላህ በቅርበት ይመጣል ተብሎ ይታመናል። እሱን ተመልክተናል ትናንትና ማለት ነው። ዛሬ ደግሞ ከእርድ ጋር በተያያዘ አረፋ የእርድ በዓል ነው የሚል አስተምሮ ስላለ እሱን እንመለከታለን። ቃል ሰላም ብለናል። እንኳን ደህና መጣህ። እንኳን ደህና ቆያችሁኝ ቦስ። ሰላም ብያለሁ። ክርስቲያን ገስት ላይ ያላችሁ ሁላችሁንም፣ ከስር ያላችሁንም ሰላም ክርስቶስ ከኔ ከእናንተም ጋር ይሁን። ሰላም፣ እንዴት አመሻችሁ? ሰላም፣ እግዚአብሔር ይመስገን። አፍራ ሰላም ብለናል። ሌሎቻችሁም ሰላም ብለናል። አልሐምዱሊላህ መቀጠል ትችላለህ። እኛም ሰላም ብለናል። ወንድሞች እንዴት ናችሁ? ደህና ናችሁ? ይመስገነው። አንድ ጥያቄ መጠየቅ እችላለሁ? ጥያቄ ወደ መጨረሻው የምንቀበለው አሁን ቶፒኩ ላይ ነው የምናወራው። ያ ቶፒኩ ላይ ታወራለህ። ምናልባት ያ ወንድሜ ከላይ እያስተማረ ነበርና እነሱ ባለፉበት ማትለፉ እያለ ነውና ወደ 1000 ምናምን ወንድሞች እዚህ ጋር አሉ። 2000 ወንድሞች ለምን ውይይት ተቀብላችሁ ምዕመናኑን አክብራችሁ ለምን አትገኙ? ለራሳችሁ ለምዕመናኑም ያው አሳየው ክርስቲያን ውይይትን እንዲቀበሉ ውይይቱ ለምን አትቀበሉ ነው ሰጣችሁን ውይይት አዳምጣ ክርስቲያን አሳየው እንቀበላለን እናሳየው አላየሁም በሚለው እናጥላለን እየተለመና አትጩ ያው ሄድና ኡስታዞችን አዳምጡ ኡስታዞችን ሄድና ለምንድን ነው ክርስቲያንን የፈራችሁት ተወያዩ እፎይ ለምን ይጨንቃል እሺ ኡስታዞችን ሄዳውን ክርስቲያንን ተቀበሉት እነኚህ ኡስታዞች ከቤት ማውጣትን ተቀበሉ ክርስቲያንን በላቸው እኔ ማምን ይጨንቀኛል ኡስታዛችሁን አለን የምትሉትን ኡስታዛጭ አጥቤ ጨምቄ አስጥቸው እስከ ቴሌቪዥን ፕሮግራሞቻችሁ እስከ መስጊዳችሁ መነጋገር ያደረኩት እኮ ኤኒዌይስ አልሐምዱሊላህ እንኳን ደህና መጣ አብድል ፈትህ ነው የሚለው አይዋ ሰላም እፎይ እንዴት ናችሁ ሰላም ነው ሰላም ነው አጭር መልእክት ላስተላልፍና እንትን ልበል እንዴት ናችሁ ሁላችሁም ሰላም እንትን በጣም ፌስቡክ ላይ እንደዚህ ተደጋጋሚ እንደዚህ አይነት ፖስቶች እንትን እያሉ ስለሆነ ሁላችንም አሁን እዚህ ክርስቲያን ያሳያቸውን እያንዳንዳቸውን ቪዲዮዎች በጠቅላላ በየራሳችሁ ቻናል በየራሳችሁ ፌስቡክ ፔጅ ላይ ፖስት በማድረግ እያንዳንዱን የውብ አህዮችን ጉድ እንድታወጡት ስንል በትህትና እንጠይቃለን። ወንድሞቼ አገልግሎት እናንተ ያስፈልጋል። ስለዚህ በርቱ። ይሄ ነው መልእክቴ። ቀጥሉ። እፎይ ትናንትናም ነግሬያችኋለሁ። ፌስቡክ የሌላችሁ ፌስቡክ ክፈቱ። ፌስቡክ ያላችሁ ደግሞ ይሄንን በጣም ፌስቡክ ላይ ተሰራይቷል። መረጃው በጣም በሐሰት ፌስቡክ ላይ ተሰራይቷል። እኛ ራሱ ያመጣ ነው። የነሙራት ታደሰ ሌሎቹም ራማ ሚዲያ ገዳም ውስጥ ካካ ነው የሚበላው ብለው የሰሩት ተቋሙ ራሱ እንግዲህ ተቋም ሆኖ ራማ ሚዲያ ተቋም ነው፣ እንትን አይደለም፣ ግለሰብ አይደለም፣ ድርጅት ነው። በድርጅት ደረጃ ስማችንን ያጠፋው ፌስቡክ ላይ ነው። ሰው ምላሽ ያስፈልጋል። እዛ ላይ በደንብ አድርጋችሁ ልቀቁት። ቪዲዮዎቹ በደንብ አድርጋችሁ ልቀቋቸው። ምን ያህል ወራዳና ውሸታም እንደሆኑ በደንብ ሰው ይወቀው እና ማንኛውንም ነገር በምንም ተአምር የትኛውንም ነገር ክርስትናን ቬኔሬት ያደረጋችሁ መስላችሁ በፍጹም አንዲት ውሸት እንዳትዋሹ። እናንተ እውነታን ብቻ ግለጡ። ሲፈልግ ይምጣ፣ ሲፈልግ ጥገር ይበል። እኛ ጉዳያችን አይደለም። እኛ የሚጠበቅብን ማድረስ ብቻ ነው እውነታን። እኛ ክርስቲያኖች በክርስቶስ ክርስቲያን የተባልን እስከሆን ድረስ ከሞት ድረስ ልንከተለው እንጂ ድራማ ልንሰራለት አልታዘዝንም። እነሱ ድራማ ይስሩ፣ ነገር ግን የሚሰሩትን ድራማ የማጋለጥ ግዴታ አለብን። ሰዎች እንዳይሸወዱ እንዳይጭበረበሩ የማጋለጥ የማዋረድ ያንን ውሸታቸውን የማሳየት ግዴታ አለብን። እሱን በትኑት መረጃው። ኤኒዌይስ አብዲል እሺ፣ አብዲል ፈት አለ። ኦኬ፣ ቶፒኩን አስጀምረው ክርስቲያን። ኦኬ
አረፋ በዓል አይ ቲንክ ነገ ነው መሰለኝ። አዎ ነገ ነው። ኦኬ የአረፋ በዓል የእርድ በዓል ነው አይደለ? የእርድ በዓል ነው አይደለ? ይታረዳል። አዎ ለምን ነው የሚታረደው? ምን በለው መብላት ስጋ ነው እኮ። ለምንድን ነው የእርድ በዓል የሆነበት ምክንያት? እንዴት አይታረድም? ላስተምረው ነው ወይ ልታስተምረው ነው እኮ? ለምንድን ነው የሚታረደው ነው ጥያቄ እኮ ነው። የእርድ በዓል የሆነበት እንዴት አይታረድም? እንዲበላ ነው ታዲያ፣ በዓላችን ነው። ኦኬ ረመዳንስ የእርድ በዓል ተብሎ ይባላል? እንደዛ የሚባል ማስረጃ የለኝም ለኔ። ረመዳን የእርድ በዓል ይባላል ወይ ነው ያልኩት፣ ጥያቄ ነው። ስለ ረመዳን ነው የምታወራኝ ወይስ ስለ ሀጅ ነው? ሀጅ ነው። ይሄው ረመዳን አልፏል። ያን ጊዜ ቢጠይቀኝ ኖሮ አሪፍ ነበር። አሁን ሀጅ ነው። የእርድ በዓል ተብሎ የሚጠራው የትኛው ነው? ሀጅ ነው። ሀጅ ነው። የትኛውም ጊዜ ይታረዳል። ሀጅም ከወጣ በኋላ መታረድ ችግር የለውም። የእርድ በዓል ተብሎ የሚጠራው የትኛው ነው? የእርድ በዓል የሚባል ነገር የለም። ሀጅ ነው። የሀጅ ጊዜ ይታረዳል። የእርድ በዓል ተብሎ የሚጠራ የለም። የእርድ በዓል የሚባል ስም የለማ። ሀጅ ነው። በሀጅ ጊዜ ደግሞ ይታረዳል እኮ። የትኛው ላይ ነው ሞር የሚታረደው? እሺ ሁልጊዜም ይታረዳል፣ ግን ሀጅ ላዝም ነው። ላዝም የሚባለው ሀጅ ነው። ኦኬ መልካም። እሺ ምንን አስመልክቶ ነው ሀጅ የሚደረገው? ከእስልምና መስፈርቱ አንዱ ነው ሀጅ። መቼ ነው የተጀመረው? እሱ ማስረጃ የለኝም ለኔ። ኦኬ መልካም። የእርድ በዓል ላይ በዛ በእርድ በዓል ላይ ብቻችሁን ነው የምትበሉት? አብራችሁ ከሁሉም ከሙስሊም ጋር ነው አብሮ የሚበላው? ያለው ለሌለው ይሰጣል። ሰደቃ ማሉ። ኦኬ ለምሳሌ ሀባሾች ለዋብያዎች መስጠት ይችላሉ? ሀባሽና ዋብያ የሚባል እስላም የለም። ሙስሊም ነው። መልካም። አላህ ጭንቅላት እግር አለው የሚባለው ነገር ጣዖት ነው ወይንም ደግሞ ጭንቅላቱ አልተገለጠም እግር አለው የሚሉ ጣዖት ነው የሚሉ አካላት ቢያርዱት ትበላለህ? የሰዎች ትርክት ነው። ሃይማኖት እስልምና ሃይማኖት ነው። ሌላው የሰዎች ትርክት ነው እንጂ ትበላለህ ወይ ነው ጥያቄ። እስልምና ሃይማኖት ነው። ሌላው የሰዎች ትርክት ነው እንጂ። እሺ ምን አልከኝ? አላህ እጅ ያለው እግር አለው የሚሉ አካላት እሱ ጣዖት ነው። እጅ ያለው አላህ ጣዖት ነው። የኔ አላህ እጅና እግር አይነገርለትም፣ እጅና እግር አለው የሚሉ ግን ጣዖት ነው የሚያመልኩት ብለው ቢያርዱ ትበላለህ ወይ? ሙስሊም በአላህና በነቢያችን የሚያምን ሁሉ ካረደው ይበላለሁ፣ ግን ካፊር ከክርስቲያን ያረደው አልበላም። መልካም። ስለዚህ ክርስቲያን ያረደውን አበላም አይደለ? አልበላም። የትኛው ሙስሊም ሆኖ አላሁ አክበር ብሎ የሚያርዱ ከሆነ እበላለሁ። መልካም። ስለዚህ ነብይ ደግሞ ክርስቲያን ያረደውን ብሉ ብሏል። አንተ ክርስቲያን ያረደውን አበላም። አላህ እጅ ግራ ማስረጃ አምጣልኝ። ክርስቲያን ያረደው ብሉ የሚል ማስረጃ አምጣልኝ። አትቸኩል፣ እሰጥሃለሁ። አላህ እጅ ያለው ብለህ ታምናለህ አንተ? አለው፣ ግን እንደኛ አይደለም። መልካም። እግርስ? እግር እንዳለው ማስረጃ የለኝም። አላውቀውም፣ እኔ አላውቀውም። አምላክ ነገር እንዳለው አታውቀውም? ባት አለው። ባት አለው። አምላክን ባትና እጁ ታውቃለህ። እናንተ ፍልስፍና የለኝም። ገባ? ችግር የለውም። ቁርአንና ሐዲስ ይኸውልህ፣ አምላክን ባቱና ሐዲስ ነገረኝ ብቻ ነው የሚያወራው። እሺ ችግር የለውም። ባቱንና እሺ አንተ እንደኛ አይደለም፣ ግን እንደኛ አይደለም። ችግር የለውም። ይሁን። ያ ባትና እጅ ያለውን ያንተን አላህ ጣዖት ነው ያንተን አላህ የኔ አላህ ይግደለው ብሎ አንድ ሙስሊም ቢያርድ ስጋ ትበላለህ? የኔን አላህን የሚያምን ሙስሊም ካለ ሙስሊም አይደለም። ያ ሙስሊም ካፍር ነው እንጂ ሙስሊም አይደለም። አይ ሙስሊም ነኝ ብሏል እሱ እኮ። ባላህ አምናለሁ፣ በመሐመድ ነብይነት አምናለሁ፣
ያንተ አላህ ግን እጅና እግር ያለው ከሆነ እሱ ጣዖት ነው። እጅና ባት ባት ነው ለካ አንተ እጅና ባት ያለው ያንተ ጣዖት ነው፣ በእጅና በባት አይገለጥም ብሎ ቢያርድ ትበላለህ ወይ ነው ጥያቄው። የአላህ ሁለት የለም፣ አላህ አንድ ነው። የአላህ ሁለት አለ ምን ማስረጃ ካለ አምጣ። አልወጣኝም እኔ። ነገር ግን አንተ የምታምነውን አላህ እጅና ባት አለው ያልከውን እሱ ጣዖት ነው ብሎ ቢያርድ ትበላለህ ወይ ነው። እኔ ማን አላህን ጣዖት ነው ብሎ የሚያሳምነኝ ሰው ካለ ያ ሰው ሙስሊም አይደለም ነው የሚለው። ገባ? ስለዚህ ትበላለህ አበላም ነው። አሁን እንደዛ ብሎ የሚያርድን ትበላለህ አበላም ነው። ስለዚህ አላህ ጣዖት ነው ብሎ የሚያርድ አላህ እሱን እንዴት ብዬ ነው የሚባለው ነው። መልካም ነገር ግን እኮ በአላህ አምናለሁ ብሏል እሱም። ነገር ግን የእሱ አላህ ደግሞ እጅና ባት የለውም። ለየሱ አላህ ባትና እጅ እንደሌለው ማስረጃ አምጣልኝ። የለኝም ብሎ የሚያምን እያልኩ እኮ ነው። የኔ አላህ እጅና ባት አይነገርለትም የለውም። ነገር ግን ያንተ አለው ካለ ጣዖት ነው ብሎ ቢያርድ ትበላለህ ወይ ነው ጥያቄው። በዚሁ አላህን ማስደብ የለብህም። አንተ እኮ አምላክ ያንተ አምላክ እኮ አላህ ነው። ግብፃዊ እኮ የሚያምኑት እኮ በአላህ ነው የሚያምኑት። አታውቅም? ይሄንን ያንተን አላህ አይደለም በኢየሱስ ታምናለህ። አረብኛ መጽሐፍ ቅዱስ ስላሳየ ምን አሳየኝ? ችግር የለውም አሳየኝ። ያንተን አላህ አይደለም ኢየሱስን ነው አላህ የሚሉት። ኢየሱስን አላህ ብለህ ታምናለህ አንተ? አላህማ አምላክ እንደሆነ ታውቃለህ። ነቢያችን ብቻ ነው የሚሰድበው አንተ። እኔ ስም እኮ አይደለም የጠየቅኩህ፣ ስም አይደለም የጠየቅኩህ። አንተ አብድል ለምሳሌ አብድል ስትባል አብድል የሚባል እኮ ሌሎች አብድሎች አሉ። እኔ ስለ አንተ ፐርሰን ነው እንጂ እያወራህ ያለው ስለ ስም አይደለም እያወራህ ያለው። ስለ ስም ጉዳይ አይደለም። አረቦች እሱ ጉዳይ አይደለም እያወራህ ያለው። ስለዛ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ አላህ ብሎ አይጠራም። በአረብኛ መጽሐፍ ቅዱስ ኢየሱስ ክርስቶስ አላህ ብሎ አይጠራም። እስልምና ለቀህ ትወጣለህ ላሳይህ። አላህ ብሎ የሚጠራ የለም። አላህ ነው። እግዚአብሔር የሚባለው አላህ ነው። እስልምና ለቀህ ይወጣለህ ላሳይህ። ለአንድ ሰከንድ አለቅም። በቃ አሁን አትከራከረኝ። ስለዚህ በደንብ አስተውል። አሁን አላህ እንተ አለኝ የምትለውን እጅ አለው ባት አለው ያልከው አላህ የኔ አላህ አይደለም እሱ ጣዖት ነው ብሎ የሚያምን እንደዛ አይነትን አካል እንደዛ ምን ይኸውልህ እጅ ያዳምጠኝ። እጅና ባት አለው የሚለው እኔ አይደለም ቁርአን ነው የሚገልጸው። ግን አምሳያ እንደ ሰው አይደለም። ገባህ? እኔ እሱን እኮ አይደለም ጥያቄ። ቁርአኑ ገለጸው አልገለጠው? አሁን እሱ እንደዛ ብሎ የሚያምኑ ካለ እሺ፣ እንደዛ ብሎ ቁርአን እንዳዘዘው እሺ፣ አዳምጠኝ አንዴ ላውራ እንጂ ቁርአን እንዳዘዘን የማያምኑ ሙስሊም አይባሉም። ይሄ ገባህ? ቁርአንና ሐዲስ ነው እኛ የምንከተለው። ገባህ? ነቢያችን ድሮ ሰሃባዎች ሲሰብኩት ያሉት እስልምና ነው እኛ የምናውቀው። ሌላው ፍልስፍና መጥቶ ቴንክ በቃ ጨረስን። ስለዚህ ከሀበሻ ቂዳ ውስጥ እስቲ አላህ እጅና እግር አለው የሚል አንድ እስቲ ቪዲዮ ወይንም አንድ መጽሐፍ ማስረጃ ስጠኝ። እግር አላውቅም። እጅ እንዳለው አዳምን በሁለት እጆች ፈጠርኩ ይላል። ሀባሾች እኛ አላህ የኛ አላህ አዎ እጅ አለው ወይንም ደግሞ አዎ ባት አለው ብለው ያስተማሩበትን አንድ ቪዲዮ ስጠኝ ወይንም አንዲት የመጽሐፍ ማስረጃ ስጠኝ። እኔ ሰው አይወክለኝም። እኔ የሚወክለኝ እስልምና ቁርአንና ሐዲስ ብቻ ነው። እኔ ስለ ሰው አላውቅም። ስለዚህ አባሾች አቂዳ ከአንተ ጋር ሄድም ማለት ነው። ቴንክ ዩ። እሺ ወደ ቀደም እንመለስልና አብዲ ቆይ ቀደም እንመለስልና የክርስቲያኖች ያረዱትን አልበላም ብለሃል። ለምን ነው አበላው? ክርስቲያኖች ያረዱትን በአላህ አያምኑማ። ስለዚህ መሐመድ ይህንን ሰዓት ቀርቶ ነው የመጽሐፉ ሰዎች አላህ የሚለው የመጽሐፉ ሰዎች ምግብ ለእናንተ አላህ የሚለው አደረበኛ የመጽሐፉ ሰዎችን ምግብ ተመገቡ ያለው። ስለዚህ መሐመድና አላህ ይሄንን ሳያውቁ ቀርተው ነው። ይኸውልህ አዳምጠኝ። ለምሳሌ ክርስቲያኖች በብዙ መንገድ ትለያያላችሁ። አንዴ አዳምጠኝና የግብፅ ክርስቲያኖች ሳያርዱ አላሁ አክበር ቢሉ ነው የሚያርዱ። ገባህ? የእነሱን መብላት ይችላል። ግን ኢትዮጵያ ያላችሁ ክርስቲያኖች እግዚአብሔር ስብላችሁ እግዚአብሔር ነው የምታምኑት። ስለዚህ አላምንም እኔ ይሄን። ስለዚህ ክርስቲያኑ ራሱ ችግር የለውም። ለጨረሰው መጀመሪያ ሐሳቤ በአላህ ስም ብዬ ልረድልህ ትበላለህ። በአላህ ይኸውልህ አዳምጠኝ። አሁን ለምሳሌ አንተ አታምንም። ዝም ብሎ አላሁ አክበር ብላ ማለት ከሆነ
አንተ ስለማታምንበት እኔ አውቃለሁ። ግን ግብጾች እንደሚያምኑት አምናለሁ። ግብጾች አላህ ሲሉ እሺ አላህ ሲሉ ማንን ነው? አንድም አብን ነው። አብ እያሉ ነው። አንተ አላህ አብ ነው ብለህ ታምናለህ? አብ የሚባል ነገር አያውቁም እነሱ። አብ የሚባል አማርኛ አያውቁም እነሱ። አላሁ አክበር ቢሉ ነው አላህ አንድ ቢሉ ነው የሚያርዱት። ገባ? ማን ያለህ? ና የትኛው ቦታ ላይ ነው አላህ ሲሉ አብን እንዳልሆነ? ና ክፈትልኝ። መጽሐፍ ቅዱስ ላይ ክፈትልኝ። አረብኛ መጽሐፍ ቅዱስ ክፈትልኝ። ስልክ የለኝም ለኔ ሌላ። አላህን አብ ሲሉ አባትን ነው፣ አብን ነው፣ ልጅ ያለውን ነው። እንዳንተ እነሱ ችግራቸው ለአምላክ ባትና እጅን ሳይሆን አላህ እያሉ ያሉት አባቱን ነው፣ አብን ነው። አብን አላህ ብለው ይጠራሉ። ቀደም ብያለሁኝ እኮ ያንተ አላህ ባትና እጅ ነው። አረቦች ግን ወይም ደግሞ ግብጾችም እኔም በል ብትለኝ ችግር የለብኝም። ለምሳሌ ዕብራውያን ምዕራፍ 1 ቁጥር 8 ጀምራለሁ። ስለ ኢየሱስ እንትን የተባለውን አላህ ይለዋል። ኢየሱስ ነው አላህ ይለዋል። ግን ስለዚህ አንተ ኢየሱስን አላህ ብለህ ታምናለህ? አታምነው። አብን አላህ ብለህ ታምናለህ? አታምነው። አሁን ጥያቄያችን ምንድነው? እሱ ቆይ ጥያቄያችን ምንድነው? እሱ የመጽሐፉ ሰዎች የተባሉት እነማን ናቸው? የምኑ መጽሐፍ? በቁርአን ላይ መጽሐፉ ሰዎች የሚላቸው እነማንን ነው? መጀመሪያ ስለ ግብፃዊ መጨረስ አለብን። ታዲያ ችግር የለውም። የመጽሐፉ ሰዎች የሚላቸው ማን ነው? ቁርአን ላይ ቁምና ግብፃዊ ማስረጃ ሁሉንም መነካካት ምን ያመጣው አሁን? እሺ ማስረጃው ልንገርህ። ታውጣለህ? የለም መጽሐፍ ቅዱስ ራስ ታውጣዋለህ። እኔ ነገርኩህ እኮ የትኛውም ቦታ ላይ ብትሄድ ስለ አብ አላህ ብለው ይላሉ። ችግር የለውም። አንተ አላህን ግብፃዎች ምን እሺ እፎይ ግብፃዎች ምን ብሎ እንዲያምኑ ታውቃለህ? ለአላህ ልጅ አለው ብሎ ስለሚያምኑ ነው። ከኛም እኮ አይደለም እንጂ ለአላህ ልጅ የለውም አብ ልጅ የለውም ብለው የሚያምኑ ግብጾች ልጅ አለው ብሎ ነው የሚያምኑት እኮ ልጅ አለው ብሎ ነው የሚያምኑት። እንዴት ነው የምታወራው እንዴ? ታዲያ ምንድን ነው የምታወራው ወንድማችን? ታዲያ ይኸውልህ አንደኛ ተረዳን። የማወራው አብን ነው አላህ የሚሉት እያልኩህ ልጅ አለው ብለው ነው የሚያምኑት። ከኛ የሚለይት በዛ ነው ይለኛል። ስለዚህ አብ ማለት አባት ልጅ አለው ማለት ነው። ስለዚህ አላህን አብ ሲሉ ምን እያሉ ነው? ያንተን አላህ ልጅ ሚስት ስለሌለው ልጅ የሌለውን አይደለም። ደጋግሜ እኮ ነግሬህ ነበረ። የቋንቋ ጉዳይ ስለሆነ ይሉታል። ሲሉት ግን አብ እያሉ ነው፣ ልጅ አለው እያሉ ነው። ያንተው ደግሞ ልጅ የለውም ከቋንቋ አንጻር ስለሆነ እኮ ለአምላክ ልጅ ሊኖረው አይችልም አላህ ይሉታል። እሱ ሌላ ጉዳይ ነው። እሱ ሌላ ጉዳይ ነው። ነቢያቶች ለአምላክ ልጅ የለውም ብለው ስላልሰበኩ አንተ አጋንንቶችን ስብከት እዛ ነው አላህ ልጅ የለውም ያልከው። ኤኒዌይስ ወደ ቶፒኩ ተመለስና ሱራ 5:6 አንድ የክፈተው ክርስቲያን ይህን ክፍል ፈሰር እስኪ። ሱራ 5:5 ላይ እንደዚህ ይላል። ዝቅ አድርገው ይህን አንብበና ሲፈሰርልን አብዲ ስለምንድን ነው ጥያቄው? አንብበውና ፈሰርልን። አማርኛ እኮ ነው እንዴ? አንብቦታ አንብበና አስረዳ። ያኛውን ብታረገው የተጻፈውን ማንበብ ትችላለህ አይደል? አማርኛው እሺ፣ ዝቅ አድርገው እሺ፣ ዝቅ አድርገው አንብብና ጥያቄን ጠይቅ። ዛሬ መልካሞች ሁሉ ለእናንተ ተፈቀዱ፣ እነዚያም መጽሐፉን የተሰጡት ሰዎች ምግብ ያረዱት ለእናንተ የተፈቀደ ነው፣ ምግባችሁም ለእነሱ የተፈቀደ ነው አለ። ስለማን ነው እያወራለሁ? ስለማን ነው እንደሚያወራ ነው እኔ ጠየቀኝ ወይ ስለምንድን ነው የሚያወራው ብላ ነው የምጠይቀኝ? ደስ እንዳለ አመቻቸውና መልስልኝ። እዚህ ጋር ጥያቄ ምንድን ነው አንተ? የመጽሐፉ ሰዎች ምግብ እነሱ ያረዱት ለእናንተ ተፈቅዷል፣ እናንተ የሚያረዳችሁት ለእነሱ። እሱን አላውቀውም። የመጽሐፉ ሰዎች የሚባሉት እነማን ናቸው? አላውቃቸውም። እኔ ማስረጃው የለኝም። ያላወቅኩት ነገር አላወቅኩም ነው። መልካም እሺ፣ ሚዩት አድርገው በቃ። ሙባረክ አልሐምዱሊላህ። አሚሪያ ሰላም ነው? እንዴት ነው?
እንዴት ነው? ይመስገነው። ሜይ ቢ ጥያቄውን ሰምተዋል ብዬ አስባለሁ። የመጽሐፉ ሰዎች የሚባሉት እነማን ናቸው? ስለምን ጥያቄ ነው የምጠይቀው? ይሄ አሁን ጥያቄ የመጽሐፉ ሰዎች የሚባሉት እንደ እስልምና እነማን ናቸው? በቁርአን ውስጥ ደጋግሞ የመጽሐፉ ሰዎች ይላቸዋል አይደል? እነማንን ነው? ማንንና ማንን ነው? አሁን ስለዚህ ሰውን ያመጣኸው ጥቅስ ስለምን ነው የሚያወራው ነው? አሁን የመጽሐፉ ሰዎች የሚባሉትን ፍታልኝ ቅድሚያ። የመጽሐፉ ሰዎች እነማን ናቸው? የመጽሐፉ ሰዎች ጥያቄውን ለምን እንዳመጣኸው ንገረኝ ያልኩ ነው እኮ። እንድነግርህ እኮ ክፍሉ ላይ ነው እየጠየኩ ያለው። አረፋ ነው ስለነገ አረፋ ነው ያመጣኸው ወይስ ስለምንድን ነው? እሱ ላይ እንሄዳለን። የመጽሐፉ ሰዎች እነማን ናቸው ነው እያልኩ ያለሁት። የመጽሐፉ ሰዎች ምግብ ያረዱት እያለ ነው። እነማንን ነው ምግብ ያረዱት? አረፋውን አረፋ ይታረዳል። የመጽሐፉ ሰዎች የተባሉት እነማን ናቸው እያልኩ ነው። ያን እኮ ትገርመኛለህ። ጀዝባና ግን አንተ ናቸው። ስድቡን ኪስ ከተተውና ትመልሳለህ። ይሄን ጥቅስ ለምን አመጣው? ለምንም ላምጣው? መልስ። አሁን የተጠየቀው ዝም ብሎ ለምን ላምጣው ሲሆን ለምን አሁን ምሳሌ የሆነ ነገር ስታመጣው ለእነዚህ ነው ያመጣሁት ይሄ እንዲህ ነው ብለህ ጠይቅ። የመጽሐፉ ሰዎች ያረዱት ለእናንተ የተፈቀደ ነው የተባልከው እነማን ያረዱት ነው ለአንተ የተፈቀደው? እሺ ለእኛ አይፈቀድልንም። ምክንያቱም በስማን ብለህ ነው የምታረደው። አልጠየቅኩህም። እኔ እሱን አልጠየቅኩህም። የመጽሐፉ ሰዎች ያረዱት ለእናንተ የተፈቀደ ነው የተባለው እነማን ያረዱት ነው ለአንተ የተፈቀደው? ሙስሊም በአላህ ስም ያረዱት ማለት ነው። አላሁ አክበር ብሎ ያረዱት አይልም። አንተ በቁርአንና በሐዲስ እነዚያ ብሏቸዋል እኮ። እነዚያ ተብላችሁ እንደ እናንተ የምትጠሩት እነዚያ ሙስሊም በአጠቃላይ ማለት ነው። ሙስሊም በአላህ የሚያምን በቁርአንና በሐዲስ የሚያምን እነዚያ ብሎ ይጠቀሳል። እነዚያ መጽሐፉን የተሰጡት ሰዎች ምግብ ያረዱት ለእናንተ 2% ናቸው ያሉት እዚህ ውስጥ ወንድማችን። እነዚህ አሉ አንድ እነዚህ አሉ እኛ ሙስሊሞች በአላህ እነዚያስ የተባሉት እነዚያ ደግሞ እንደናንተ ማለት ነው። እንደናንተ ማለት እንደናንተ ካፊሮች ለምሳሌ አሁን ካፊር ስጋ መብላት አይፈቀድልም። እናንተ የተባላችሁት ሙስሊሞች፣ እነዛ የተባሉት ደግሞ ካፊሮች ናቸው አይደል? ካፊሮች ናቸው እንደናንተ። ቆይ ስለዚህ እነዚያ የተባሉት ካፊሮች ናቸው አለ። እናንተ የተባልነው ደግሞ እኛ ሙስሊሞች ነን አለ። ስለዚህ እነዚያ ጣዖት ናቸው ያልካቸው ያረዱት ለአንተ ምግቡ ተፈቅዷል ነው የሚለው ክፍሉ። እንዴት አየህ? ጣዖት ምናምን ብለህ ያልከው ክፍልህ ምን ይላል መጽሐፍህ? እነዚያ የተባሉት ጣዖት አምላኪዎች ናቸው አልከኝ። እናንተ የተባሉት ደግሞ ሙስሊሞቹን ነው ምናምን የሚመለከት ነው አልከኝ። ክፍሉ ምን ይላል? እናንብበው። እነዚያ መጽሐፉን የተሰጡት ሰዎች ምግብ ያረዱት ለእናንተ የተከለከለ ነው ይላል? ነው የተፈቀደ ነው። ምግባችሁም ለነሱ ለነማ ለነሱ የተፈቀደ ነው። አሁን እዚህ የመጣነው እኮ ልንረዳዳ ነው። ገባ? እኛ 2 ዓመት በዓል ነው አለን እንደኛ ማለት ነው። እንደናንተ በሚካኤል በኢየሱስ ክርስቶስን ልደት አናከብርም። እኛ የፈጣሪያችን ልደት ሐማማት ብለን አናከብርም። ገባ? አሁን በዚህ ደግሞ አረፋ ቁርአናችን ሐዲሳችን ያዘዘን ነው። ገባ? አሁን እኛ በቁርአናችን የተባልነው በካፊሮች ምሳሌ አሁን በጣዖት የሚያመልኩ ማለት ነው። ረዳይንን ሃይ ምንድና ምንድነው የምታገናኘው? ማይገናኝ እዛና እዚህ ለምን ትጎትታለህ? ፕሊስ ተፈላስማ በጎግል የምታመጣው ነው። ቁርአንህ ነው። ምን ተፈላስፈ ጎግል ይላል? ቁርአንህ ነው። እኔ አይደለሁም የተፈላሰፍኩትና ጎግል የጻፍኩት። የዋሸ ዝም ብላ በቶሪካ እየሰራ የሆነ ፍልስምና እየሰራ ነው።
ዝም ብለህ አንተ የሚከተሉ ሰዎች ይቀርቡልህ። ፕሊዝ ዋብያ አይደለሁም እኔ ሙስሊም አይደለሁም። ጭንቅላት አልባ ተከታይ እኛ ጋር የለም። ሁላችንም ጭንቅላት አልባ አንተ አምላክ ደግሞ ብልት አለው። ተረጋጋ። ቁርአንህን ጎግሌ የተጻፈ ነው። አላቅም ምን ማንገደለ ሲከብድህ ዋሽተሃል፣ እኛ ጋር ዋሽተሃል የሚል ቃላት ተሳስታችሁ እንዳትናገሩ። እኛ የእናንተን ኡስታዞች አይደለንም። እለት እለት መግቢያችን ሌና 10 ደቂቃ ያህል ኡስታዞቻችሁን አራግፈን አስትተን የዋሹትን አጋልጠን ስለምንገባ ሁሌም ማለት ነው። ማሂር ቀጥል። በቃ ወንድ ከሆንክ ማሂር ሚታክ እንትና ሙባረክ ሚታክ ማሂር ቀጥል። ወኮይ ጥያቄ ትቀበላለህ ወይ አትቀበልም? ልባ ጥያቄ በኋላ ላይ ያ በነገራችን ላይ በጣም እጅግ በጣም ተደጋጋሚ እንኳን ፈተዋዎችን ትጠይቃላችሁና እንዳለ ሼኮቻችሁን ብታዳምጧቸው ዩቲዩብ ላይ እንኳን ገብታችሁ አዎ ይቻላል ሐላል ነው ብለው በጣም በተደጋጋሚ ብዙ ጊዜ ቪዲዮ ሰርተው ሼኮቻችሁ ይናገራሉና እዚህ ጋር እየተናገራችሁ ያላችሁ እናንተ እያጭበረበራችሁ እንደሆነ ምንም ጥያቄ የለውም። አሁን ግን ምናልባት ስለምንድን ነው የሚያወሩት እነሱ? ስለምንድን ነው የሚያወሩት? አንዴ ተረጋጋ እስኪ በይ። ይሄንን አሁን መስመር በመስመር እያነበብክ ከዛ በኋላ እያስረዳ ተርጉምልን አንዴ። ሼኮች የካፍር ስጋ ብሉ ነው የሚሉት እኛ አንዴ። በጣም ብዙ ቪዲዮዎች አሉ እናሳየን እንችላለን። በጣም ብዙ ቪዲዮ አንድ ሳይሆን ክፍሉን ብቻ አሁን ትላለህ። የካፍር ስጋ ይበላም አንተ እንዲህ ሙቼ ቆይና እኮ አይበላም፣ ችግር የለውም። አሁን ቁርአንንና ሐዲስን ብቻ ነው የምትለው እና ሙፈሲሮች ምን አሉ ነው። የኪስህን ተረተረ ኪስ ትይዘዋለህ። አልሐምዱሊላህ ቀጥል። አልሐምዱሊላህ አንድ ቀጥል፣ አሊያም ትወርዳለህ። 2 3 ኦኬ ተው፣ ተፍሲሮቹን አትክፈል። ቆይ ክርስቲያን ቆይ ሜታርክ ቤቱ ስርዓት ያለበት ቤት ነው። ስራ ጠብቅ። ዝም ብለህ መቃዥበት አይደለም። ሜታርክ ክርስቲያን ቁርአኑን ላይ መልሰው። ቆይ ቁርአኗን ይተፏታል። ቁርአናቸውን ጎግል ላይ ነው የጎግል ተረት ነው እንዳሉት ደጋግመው እንዲሉ እንፈልጋለን። ቁርአናቸውን እንዲክዱ ነው የምናደርጋቸው። በአንድ አያ ራሱ መካድ ከእስልምና ያስወጣል። እያንዳንዷን ክደዋትን ቢወጡ እናደርጋቸዋለን። ማሂር ትቀጥላለህ። አንድ ማሂር 2 ማሂርን ሸኘው። ኦኬ እሺ ማሂር ጀማል ከሌለ ላስወጣ። ኦኬ ማሂርን ሸኘው። መልካም መመለስ የሚችል ትምህርት የምትፈልጉ ከስር ሆናችሁ መማር ትችላላችሁ። መመለስ የሚችል ነው የምፈልገው። እሺ እኔ እድል ከሰጠኝ እሺ ቀጥል። ምን የሚለው ኦኬ እንክፍል ሲፈስረው ቁርአኑ። እሺ ቀጥል። ክርስቲያን ቀጥል። አንዴ አረብኛውን አድርግልኝ። ኦኬ የክርስቲያኖች ምግብ መብላት ይቻላል ብለህ ታምናለህ? መጀመሪያ ግን ኖ አይ አረብኛው ከላይ ያለውን እንትን በር ስላለኝ የእሱን አምጣልኝና እንትን ላስረዳ። ኦኬ እሺ ቀጥልሽ። ምንድነው የሚለው? ሁሉ ለኩም ሌላት። እሺ መልካም ነገሮች እሺ ዝቅ አድርጎ አየሁትሽ። ኦኬ ምንድነው የሚለው? አማርኛ አየሁት። በቃ አማርኛውን አድርገው ላየው ብዬ ነው እኮ። ምንድነው የሚለው? አረብኛውን አድርግልኝ አልከኝ። ለምንድን ነው? ላየው ነው ቁርአኑ መሆኑ። እሺ ስለዚህ ምንድነው ዛሬ መልካሞች ሁሉ ለእናንተ ተፈቀዱ፣ የእነዚያ መጽሐፉን የተሰጡት ሰዎች ምግብ ያረዱት ለእናንተ የተፈቀደ ነው ይላል። የማን ምግብ ነው ለእናንተ የተፈቀደ የተባለው? አህለል ኪታብ፣ በነቢዩ ዘመን የነበሩት አህለል ኪታቦች። ኦኬ በጣም ጥሩ። እነዛ አህለል ኪታቦች እነማን ናቸው? ነሳራዎች። ኦኬ ክርስቲያኖችና ይሁዳዎች በነቢዩ ዘመን የነበሩት ማለት ነው። ስለዚህ አይሁዶችንና ክርስቲያኖች ያረዱትን ምግብ መብላት ይቻላል ማለት ነው። በነቢዩ ዘመን የነበሩት። የአሁኖች ግን የአህለል ኪታቦችን መስፈርት ያሟሉ አይደሉም። ምክንያቱም አህለል ኪታብ
መስፈርቱን መጽሐፉን የበረዙና የቀያየሩት ናቸው አሁን ያሉት። ለምሳሌ እንደዛ የሚል አንድ ማስረጃ አንድ ማስረጃ በዛ ጊዜ የነበሩት ከአንድ ተረጋጋ ወይ በዛ ጊዜ የነበሩት ክርስቲያኖች ኢሳን የአላህ ልጅ ነው ይላሉ ወይስ አይሉም? ክርስቲያኖች አህለል ኪታቦች ነው የሚባሉት እኮ እነሱ አህለል ኪታቦች ክርስቲያኖች ናቸው አይደለ? ክርስቲያኖች አይደሉም፣ አህለል ኪታቦች ናቸው። ክርስቲያኖች አይደሉም እነሱ አሁን ወይም ደግሞ የኢሳን መጽሐፍ እንከተላለን ካልከኝ እነዛ ክርስቲያኖች በሙሐመድ ጊዜ የነበሩ ክርስቲያኖች አህለል ኪታቦች ይባላሉ አይደለ? ኦኬ እነዛ ክርስቲያኖች ኢሳን የአላህ ልጅ ነው ይላሉ ወይስ አይሉ? መጽሐፋቸው ያላቸውን በትክክል ሳይቀይሩ ሳይበሩ አይሉ የአላህ ልጅ ነው አይሉ። ለሱ መስረጃ አይሉም እነዛ። ኦኬ ኢሳን የአላህ ልጅ ነው አይሉም ብለው አይናገሩም። ኦኬ በጣም ጥሩ። እሺ እንግዲህ ቁርአንን እዚሁ እናስክድሃለን ማለት ነው። አንዴ አቡ አንዴ አይሉ። በጣም ጥሩ። እሺ ይሄንን አንብብልኝ። እሺ ቀጥል። وقالت اليهود عزير ابن الله يهودوች ዑዘይር የአላህ ልጅ ነው አሉ። وقالت النصارى المسيح ኦኬ የነዚህን ስጋ መብላት ይቻላል አይቻልም? ተረጋጋ እንጂ ምንድነው የሚያንቀጠቀጠ? አንድ ባንድ መሄድ እንችላለን። ችግር የለም። ያወራውላ ዳትረ የአይሁዶችን ስጋ መብላት ይቻላል ወይስ አይቻልም? መጀመሪያ ከነዚህ እንጂ ሀቢቢ ተረጋጋ እንጂ ቆይ ልንገርህ። ተረጋግቻለሁ። ችግር የለውም። እኔ ላውራ ወይስ አንተ በል? እኔ እየጠየኩ ከዛ አንተ ተመልስልኛለህ። አሁን አይሁድ ዑዘይር የአላህ ልጅ ነው አለች አለ። እነዚህ አይሁዶች አህለል ኪታብ ይባላሉ ወይስ አይባሉ? ልጨርስልህ ጀለስ ጥያቄን ብቻ መልስልኝ። ለምን መጨረሻ ላንብብልህና ጥያቄን ትጠይቀኛለህ? ምንም ችግር የለውም። ከዛ በኋላ ክርስቲያኖች ቀጥሎ ስላለ አንተ የተናገርከው ከታች ያለው የሚያዳምጠው ሰው ቃል በቃል ወስደህ ሳይሆን እኔ ያለውን አንድ አያ ነው አይደል? አንድ አንቀጽ ነው ላንብብልህና ትጠይቀኛለህ። የጠየቁ ጥያቄ ቀላል ነው፣ ከባድ አይደለም። መጀመሪያ አይሁዶችን ጨርስና ከዛ በኋላ የክርስቲያን አንድ ደቂቃ አይፈጅም። ቀላሉ ነው የምነግርህ። ልበልልህና ትጠይቀኛለህ። ቀጥል። እስከዚህ ድረስ ቀጥልሽ። ይኸውልህ ስማኝ ስማኝ ሚዩት አድርጉ ሌሎቻችሁ እባክህ። وقالت اليهود عزير ابن الله وقالت النصارى المسيح ابن الله አሉ አለ አላህ ذلك قولهم بأفواههم ይሄ በራሳቸው የተናገሩት ንግግር ነው። ዩዳሂኡና ትዝካር ወደዚህ አድርገው ቁርአን ወደ ይተኝ ወይ ራቅ አድርገው ትንሽ ራቅ አድርገው ወይ ቀጥል ይታያል። ይሄ ዑዘይር የአላህ ልጅ ነው ብለው ተናገሩ። ነሳራዎች መሲህ የአላህ ልጅ ነው ብለው ተናገሩ አለና መጨረሻ ላይ ምንድን ነው የሚለው? ذلك قولهم بأفواههم ذلك يدهن قول قاتلهم الله አንዴ በጣም ፓኒክ እየሆንክ ነው እና አይ ቲንክ ግራ ገብቷል ሐሳቡ። የኔን ሐሳብ ያገኘው አይመስለኝም። እነዚህ አይሁዶች የአላህ ልጅ ነው የሚሉና ክርስቲያኖች ደግሞ አልመሲህ የአላህ ልጅ ነው የሚሉ በሰዓቱ የነበሩ ይህ በአፎቻቸው የሚናገሩት ቃላቸው ነው አለ። የእነዚያ ከነሱ በፊት ያመሳስላሉ። አላህ ያጥፋቸው። ከእውነት እንዴት ምንድነው ይመለሳሉ? ምንድነው አሁን ግራ የገባህ እዚህ ጋር? አላህ እኮ ይሄን መናገራቸውን ደግፎ እኔ ደግፏቸዋል አላልኩም እኮ። ቅድም ክርስቲያኖች ኢሳን የአላህ ልጅ ነው አይሉም በሰዓቱ የነበሩት አልከኝ። አሁን በሰዓቱ በሙሐመድ ጊዜ የነበሩ ክርስቲያኖች ኢሳን የአላህ ልጅ ነው ይላሉ ወይስ አይሉ? ማለታቸውን ደግሞ አላህ አውግዞት ነው የተናገረው እዚህ ጋር። ቆይ ኦኬ ብሏል አላሉም ግን አላህ እዚህ ጋር ደግሞ አውግዞ ነው የሚናገርልህ ነው የምልህ አላህ ማለታቸውን። ክርስቲያን አንድ ጥያቄውን ግልጽ አድርግልኝ። ጥያቄው አለ አቦ ይጃርሱ ቆይ ኦኬ። ስለዚህ በሰዓቱ የነበሩት ሉክ አብደላ በሰዓቱ የነበሩ ክርስቲያኖች ኢሳን የአላህ ልጅ ነው ይላሉ አይደለ? ይላሉ በምላሳቸው ይላሉ አለ። በምናቸው የሚባሉ ችግር የለውም። እነዚህ ያደርጉት ወይስ የተፈቀደ አይደለም? ይኸውልህ አሁን አንድ ነገር ልንገርህ።
በሰዓቱ የነበሩት አህለል ኪታቦችን አትንገረኝ። በሰዓቱ የነበሩ አህለል ኪታቦችን እነሱ ያረዱትንም ብትበሉት ችግር የለውም። ከዛ በኋላ ላይ ደግሞ ሌላ አያ ላይ አላህ ምን አለ? እዚህ ጋር ወላ ታቁሉ ማለም በኋላ ላይ ደግሞ አላህ ወረደ። አንዴ ፕሊስ ተረጋጋ። እነዚህ አህለል ኪታቦች ያረዱት ክርስቲያኖች ኢሳ የአላህ ልጅ ነው ብለው የሚናገሩ ማለት ነው። እነዚህ ያረዱትን ምግብ በሰዓቱ መብላት ሙሐመድ ፈቅዶ ነበር ወይስ አልፈቀደም ነው? አላህ ፈቅዶለት ፈቅዶ ነበር። ኦኬ። ስለዚህ መጀመሪያ ምን እያልክ ነበር ማለት ነው? አጭበርብረሃል ማለት ነው። ምክንያቱም በሰዓቱ የነበሩት ክርስቲያን አንዴ ተረጋጋ። ምን ብለህ አጭበርብረሃል? አንዴ የሚሰርቆይ ምን ብለህ አጭበርብረሃል? በሰዓቱ የነበሩት ነሳራዎች ክርስቲያኖች ኢሳን የአላህ ልጅ ነው አይሉም ብሎ የተባልነው የአላህ ልጅ ነው የማይሉ የነሳራዎችን ነው ብለህ ተናግራል። በሙሐመድ ያሉት እንኳን ክርስቲያኖች ኢሳ የአላህ ልጅ ነው ብለው ይናገራሉ። እነዚህ የመጽሐፉ ሰዎች የተባሉት አህለል ኪታቦች የተባሉት ክርስቲያኖች ከሆኑ ስለዚህ በሱራ 5 መሰረት የነዚህን ስጋ እንድትበላ ቁርአን ፈቅዶልሃል ማለት ነው። አሁን ስትታረማለህ ከስተትህ ወይስ እንደገና ትታጠባለህ? አብደላ ማይክን አንሳና ቀጥል። እናጭበረብራለን ብላችሁ ቁርአናችሁን ትክዳላችሁ። እናጭበረብራለን እናታልላለን ብላችሁ ማለት ነው። ሊያጭበረብር ሞከረ፣ የራሱን ቁርአን ካደ። እኔ ልንገርህ የእውቀት ባለቤት ሳሎን ራሱ ያንተን መልስ ለመመለስ ብቁ ነኝ። አልሐምዱሊላህ በቂ የሆነ መሰረታዊ እውቀት አለኝ። አንድ ነገር ልንገርህ፣ በቂ የሆኑ ሰዎች ሲመልሱ ክዳችሁማ ትመልሳላችሁ። አንድ ባክግራውንድ የማይችላል እኔ ታራ አንድ ሙስሊም ነኝ መስል ይሄ መልጥ ጥያቄ ነው ብላ ብቻ አንድ ወደ ጥያቄው እንመለስና ትመልሳላችሁ። ስለ ጥያቄው ነው ይተርግበናት ይለ አንድ ነገር ልንገርህ፣ አጭበርብራችሁ ባፍታችሁ ማቆ ትመልሳላችሁ። አብደላ ማለት ለፖለቲካ ነው የምትወጣው እንጂ ማለት ነው ይሄ እንትን ነገር አይደለም። አብደላ ይሰማል? ይሰማኛል። ኦኬ ምንድን ነው እያልከን ያለው አንተ? ክፍሉን ምን አልኩ? በትክክል ያለውን ያስረዳው። ከዛ ይሄ ይኸውልህ የአህለል ኪታቦችን ያረዱትን መመገብ ከነሱ ጋር መጋባትም ትችላላችሁ የሚል አለ። እሺ አልየውም ብሎ ለሙሐመድ ያስተማረው ማለት ነው። እሺ ከዛ እሱ ጋር መጣልኝ ደግሞ በአህለል ኪታቦች ማለት በነብዩ ዘመን የነበሩት ሌላ ጥያቄ የሚፈጥር ጥያቄን ፈጠረ። አህለል ኪታብ በነብዩ ዘመን የነበሩት አላህ ልጅ አለው ብሎ ያምናሉ የሚል ጥያቄን ፈጠረብኝ። የመጀመሪያው ጥያቄ ሌላ ነው። ለምን ጥያቄ ይገባኛል። ቆይ እሱን የሱን አሁን ተውና ያንተ አቋም አህለል ኪታብ የኔ አቋም ደግሞ አህለል ኪታቦች ያረዱትን መብላት ይቻላል። መልካም ያዛን የመጽሐፉ ሰዎች ያረዱትም መብላት ይቻላል። የመጽሐፉ ሰዎች ነው ማን ናቸው? አህለል ኪታቦች በነብዩ ዘመን የነበሩት ነሳራዎችና ይሁዳዎች። መልካም አሁን ማስረጃ ከፍ እናደርገህና ታሳየናለህ። በዛን ዘመን የነበሩት ነው። ከዛ በኋላ አህለል ኪታብ ይባላሉ አይባሉም? ማስረጃ ከፍተህ ታሳየናለህ። የምኑን ነው ማስረጃ ማሳይ? አህለል ኪታብ ከዛ በኋላ ከነብይህ በኋላ ያሉት ይባላሉ አይባሉም? ከነብዩ በኋላ ከዛ በኋላማ ወላ ታእኩሉ ሚማ ለም ይዝከር ስሙላህ የሚል ቁርአን አያወርዶ ያላህ ስም ያልተተነበየበትን እኔ ቁርአን አልበላም ምግብ አልበላም። ከዛ በሌላ ሱረቱል አንዓም ላይ ወላ ታእኩሉ ሚማ ለም ይዝከር አልወረደም። አዳም ሱረቱ በቀራ ላይ ያለው በቀራ ነው የሚቀርመው ወይንስ መኢዳ ነው ቀድሞ የወረደው? በቃ እሱን አይደለም። ይኸውልህ ነስኽና መንሱኽ የሚባል ነገር አለ። ማንኛው ነው የትኛው ነው የተነሰከው? ማን ነው የነሰከው የሚለውን የትኛው ነው መንሱኽ የትኛው ነው የተነሰከው? አሁን እሱ ላይ እንድንሄድ በቀራ ነው ቀድሞ የወረደው ወይንስ አሊምራን? ይኸውልህ ልንገርህ ዑለማዎች ጋር እዚህ ጋር ክላፋል። አህለል ኪታቦች በዚህ ምን ያሉት አህለል ኪታቦች በዛ በነብዩ ዘመን አህለል ኪታቦች ናቸው እና ማን ነው የትኛውን የነሰከው? አንተ በዚህ ያመልጣለሁ ብለህ አስበህ ከሆነ መጨረሻው የወረደው የትኛው ነው? ምክንያቱም መጀመሪያው መጨረሻው አብርጌት ሊያደርገው እንደማይችል ታውቃለህ። አብርጌት የሚያደርገው የትኛው ነው? መጨረሻ የመጣው ነው መጀመሪያ የመጣውን ነገር እኔ አሁን አንተ ብዙ ተከታይ ሰው ያለ ለታመልጥ ነው ምናምን የሚባሉ ቃላቶች የህፃን ቃላቶችን አታውራ።
እኔ ለአንተ በቂ መልስ ልሰጥ አንድ ኖርማል ተራ ሰው መልስ ሰጥ የሚችልበት ቁመና ላይ ነው ያለ ማለት ነው። ውሃ ጠጣ ወንድማችን። ምንም እኮ የምታውቀው ነገር የለም። መረጃ አምጣ ብዬ እኮ ምንም የምታውቀው ነገር የለም። አይደለም የምታውቀው ነገር የለም። ልታመልጥ ነው። ቆይ ቶንን ቀንስ። አይደለም ይሄ ፖለቲካ መሰራ ልታመልጥ ከሆነ እንደዚህ እኔ አንተ ኡስታዞች ጭንቅላት አልባ አካል የሚያመልኩትን አይደለሁም። ልታመልጥ ነው ልሮጥ ነው አልወጣኝም። ጥያቄ ነው የጠየኩህ። የትኛው ነው አብሬት ያለው? እምነት አልሳደብም። ፕሊስ ማንም አልሰደበም። አተረጋጋው። ለመውጣት ፈልገህ ነው? አይ ነው በዚህች አጣሳብን በደንብ አስተውሉ። ያው አላስወጣውም፣ አስጨርሰዋለሁ። መረጃ እንደማመጣ 100% እርግጠኛ ስለሆንኩ አሁን ተነስቷል። የኛው ክል ብለሃል፣ ማረጃ አምጣለት። ብዙ ዑለማዎች ብለሃል። ወጣ አያችሁ፣ ወጣ። ነገርኳችሁ እኮ እኔ ታክቲካችሁን እኮ ጠንቅቄ ያውቀዋለሁ። ልክ ስትቆነጠጥና ስትያዝ ፍርፍር ማለት አውቃታለሁኝ። ታክቲካችሁን ጠንቅቄ ስለማውቃት ሊያመልጥ የሞከረው ምንድነው? እሱ ተነስኳል በሚል ሊያመልጥ ነበረ፣ አልተነሰቅም። ይሄ መጨረሻ ላይ የወረደው እንደውም ይሄንኛው ነው። አብርጌት አድርጓቸዋል። ሌሎቹን እንደውም እነኛዎቹን አይነስካቸው። ይሄንን ደግሞ በሐዲስ ፈስርላለሁ። በተፍሲሮች ብቻ ሳይሆን በነብይ ንግግር ፈስርላለሁ። ይሄን ክፍል በነብይ ንግግር ፈስረዋለሁ። አንድ በሙፈሲሮች ኢብን ከሲር በል ጠበሪ በል ቁርጡቢ በል በሌሎችም ፈስርላለሁ። እሱ አልበቃኝ ካልክ ደግሞ አሁን ባሉ ኡስታዞቻችሁ አምጥቼ አንድ አይደለም ሁለት አይደለም ሶስት አይደለም በቂ ቪዲዮዎች አንጥቼ ላሳይ እችላለሁ። ሳታውቁ አትግቡ። ሳታውቁ ሃይማኖታችሁን አትግቡ። ጋይስ አቡ ሪሃን ጥያቄ ነበር። እንኳን ደህና መጣ። አሁን እንኳን ደህና ቆያችሁኝ። ክርስቲያን ሰላም እያለሁ መልካም። በመጀመሪያ አሁን ያነሳችሁት ማስረጃ የሚሆን የቁርአን አያም ልክ ናችሁ። ምንም የተሳሳታችሁት ነገር የለም። ተፍሲሩ ላይ ሁሉም ላይም ልክ ናችሁ። የሚለው የክርስቲያኖችን ስጋ መብላት ተፈቅዶላቸዋል፣ ሚስቶቻቸውንም ማግባት መልካሞችን ተፈቅዶላቸዋል። ልክ ነው የተናገራችሁት። እዛ ላይም ወንድማችን ክርስቲያን ያመጣውም ልክ ነው። በመሲህ ኢሳ ልጅ የአላህ ልጅ ነው የሚሉት ክርስቲያኖች እንደሆኑም ልክ ነው። ግን እኔ አሁን እዚህ ጋር ጥያቄ ያለኝ ማለት ነው ቁርአኑ ክርስቲያን የሚለው አካል ወይም ክርስቲያን የሚለው ግሩፕ ወይ ሃይማኖት ተከታይ እኛ ነን ብላችሁ እናንተ ታምናላችሁ? ክርስትናውን አያውቀውም እንጂ ቁርአኑ ነው ነሳራ ያለውን ክርስቲያን ብሎ ተርጉሞታል። ክርስቲያን ያን እነዛ ክርስቲያኑ የነሳራ ብሎ ቁርአኑ አድረስ የሚያደርገው ግሩፕ እኛን ነው ብላችሁ ታምናላችሁ? ሃይማኖታችን ጠንቅቆ ያውቀዋል ብለን ክሌም አናደርግም፣ ምክንያቱም በስርዓት ስላልገለጸን ማለት ነው። ነገር ግን ክሌሙ እንደዛ ወደዛ ነው ሊድ የሚያደርገው፣ ምክንያቱም መጽሐፍቶቹ የኛ ነው። የወንጌል ባለቤቶች ሌሎች ወንጌል ላይ ያላቸው ወይንም ደግሞ የተውራት ባለቤቶች ሌሎች ተውራት ያላቸው ያንን ሪፈርስ ለማድረግ አንድ፣ ሁለተኛ ደግሞ ሙፈሲሮቻችሁም እኛን ነው ኮት የሚያደርጉት። እሺ እንደዛ ካልክም ደግሞ አሁን ወደ ተውራቱም ማለትም ደግሞ ወደ ወንጌሉም ከሄድን ማለት ነው ወንጌሉ የኛን ወንጌል ነው ሪፈር የሚያደርገው ካልክ ወንጌሉ ሊያሟላው የሚገባውን ክራይቴሪያ አሁን ያለው መጽሐፍ ቅዱስ ሊያሟላው ይገባል አይደለ? መልካም እንደዛ ከሆነ ያ ሊያሟላው ይገባል የሚለው ግን መተርጎም አለበት። ምክንያቱም በጊዜው የነበረ ወንጌል አሁንም አለን ብለን እኛ እናምናለን። ወንጌሉን አውቆት ስላልሆነ መሐመድ ኮት ሲያደርገው ኮንትራዲክሽን ስላለበት ማለት ነው። የመጽሐፉ ሰዎች ሲል ኢንጂልና ተውራትን የሚከተሉትን ነው አይደለ? ሁለቱ ሱራ 6 156 ላይ በሁለቱ ጭፍሮች ላይ ብቻ ነው የወረደው እንዳትሉ ለእናንተም ቁርአን ወርዶላችኋል ስለሚል እነኛ ሁለቱ ጭፍሮች ደግሞ እነማን ናቸው የሚለውን በቀራ ላይ 111 እስከ 113 ላይ አይሁድና ክርስቲያኖች እንደሆኑ ያስቀምጠዋል። ስለዚህ እነኛ አይሁድና ክርስቲያኖች ምንድነው መጽሐፍቶቻቸው የሚለውን ደግሞ አምስተኛው ሱራ ላይ ከቁጥር 46 እስከ 47 ተውራትን ለአይሁዶች ኢንጂልን ደግሞ የኢሳ ተከታዮች ብሎ ያስቀምጠዋል። የኢሳ ተከታዮች ማን ነው የሚለውን ደግሞ ደጋግሞ የሚያነሳው ምንድነው ክርስቲያኖችና ሐዲሳቶች የሚያስቀምጠው የኢሳ ተከታዮች ክርስቲያኖች ብሎ ነው የሚያስቀምጠው። ኢሳን የአላህ ልጅ ብለው ይከተሉታል የሚል አስተምሮ ስላለው ማለት ነው።
ኦኬ አሁን ያልከው ልክ ነው፣ ግን አሁንም ጥያቄ ምን መሰለህ? ይኸውልህ አሁን ለምሳሌ ልክ ተውራት ነው የምንለው አንድ በሙሳ ላይ ነው የወረደው ክራይቴሪያው፣ ሁለተኛ ለአይሁድ ህዝብ ነው የወረደው። በማን በኩል? በሙሳ በኩል። አሁን ያለበት ዋናው ፖይንት ምንድነው? ወንድማችን ሶሪ ተራፕት ስላደረኩ የመጽሐፉ ሰዎች ሲል ደጋግሞ ያነሳቸው ኮት የሚያደርጋቸው አለ። ሶስተኛ ትበሉ የመጽሐፉ ሰዎች እናንተ መጽሐፍ ሰዎች ወይ ኢሳ እንደዚህ ነው እያለ ኢሳ አምላክ አይደለም ብሎ ነው ዲናይ እያደረገ የሚለው። ነገር ግን ኢሳን እንደናንተ አስተምሮ ማለት ነው ኢየሱስ ብላችሁ አምላክ የምትሉትን እያለ ነው አይደል የመጽሐፉ ሰዎች። ስለዚህ የመጽሐፉ ሰዎች እኛ እናንተ ኢሳ የምትሉት ኢየሱስን ከሆነ እኛ አምላክ ብለን እናምናለን፣ የአብ ልጅ ነው ብለን እናምናለን። ስለዚህ የመጽሐፉ ሰዎች ቢለው እኛን ይመለከተናል ማለት ነው። እንደዛ ይህን ክል የምትወስድ ከሆነ ማለት ነው ቁርአኑ በወረደበት ዘመን የነበሩ ነሳራዎች አሉ አንድ ዳይር፣ ሁለተኛ ደግሞ አሁን ያሉት ነሳራዎች ወይም ክርስቲያኖች አሉ። ሁለቱን አንድ ለማድረግ ካሰብክ አንተ ማለት ነው ክራይቴሪያው ቢያንስ እንኳን የዛኔ የነበሩት ክርስቲያኖችና አሁን የነበሩት ክርስቲያኖች አንድ አይነት ናቸው ወይም ተመሳሳይ መንገድ ነው የሚከተሉት ካልን ማለት ነው ያ መንገድ ምንድነው? ኢንጂል ወይም ወንጌል ማለት ነው። እና ያ ወንጌል ተመሳሳይ ሊሆን ይገባል። ሁለቱ መንገዶች አንድ ከሆኑ የዛ ዘመን ክርስቲያንና ያሁኑ አንድ ነው ብለን ካሰብን የሚከተሉት ወንጌልም አንድ መሆን አለበት። እንደዛ ብለን ከሄድን ደግሞ የዛኔ የነበረው ወንጌል ወይም ደግሞ ቁርአንን ነው አሁን አንስተን እየተከራከርን ያለነው። ቁርአኑ ክሌም የሚያደርገው ወይም ወንጌል ነው የሚለው መጽሐፍ በነብዩ ዒሳ አለይሂ ሰላም ላይ የወረደው ወይም በኢየሱስ ክርስቶስ ላይ የወረደው በህይወት ዘመን ምድር ላይ እያለ ያስተማረበት መጽሐፍ ወይም ደግሞ በመጽሐፍ ቅዱሳችሁ ላይ እንዳለ ወንጌልን እመኑ ብሎ የሰበከበት ወንጌል መጽሐፍ ሲሆን አሁን ላይ ያለው ወንጌል ግን ኢየሱስ ከሞተ ወይም ደግሞ ከተሰቀለ ከተወሰኑ ዓመታት በኋላ በአራቱ መጽሐፍ ቅዱስ ጸሐፊዎች የተጻፈ ነው። ያ ነገር አያፈርሰው ራሱ ወንጌል ነው እንዳንል አያፈርሰው። ለምንድነው ማያፈርሰው? አንደኛ የእስልምናን ሜቢ አረዳዱን ታውቀዋለህ ብዬ አስባለሁ። ቁርአንም በመሐመድ ጊዜ መሐመድ የጻፈው የለም። በመሐመድ ላይ ወረደ ቢባልም መሐመድ ከሞተ በኋላ ነው ኮምፓይል የተደረገው። ያው በሶስተኛው እንትና በኡስማን ከብዙ ሂደቶች በኋላ ነው ኮምፓይል የተደረገው። አንደኛ የተጻፈው በኡስማን ስለሆነ ማለት ነው። አስቀድሞም ሚስኮንሰፕሽን ነበረ መሐመድ ጋር ብያለሁኝ። ምክንያቱም የመጽሐፉ ሰዎች ሲል እንዴት ነው የወረደው ምንድነው የወረደው የሚያውቀው ነገር ስለሌለ ዝም ብሎ በኢሳ ላይ ወረደ ይላል እንጂ እኛ ክርስቲያኖች አስቀድሞም በጊዜውም የነበሩ በደንብ አስተው አሁን አይደለም ባክ አድርገህ በመሐመድ ጊዜም የነበሩ ኢሳ ላይ እንደዚህ የተጠቅለል መጽሐፍ ወርዶ እንደዚህ ከዛ በኋላ የሚባል አስተምሮ የለም። በአይሁዶችም ዘንድ የለም፣ በክርስቲያኖችም ዘንድ የለም። በመሐመድ ጊዜም የለም፣ ከመሐመድ በፊትም መጽሐፍ ወርዶ ከዛ የሆነ መጽሐፍ ይዞ ኢየሱስ አስተማረ የሚል የለም። ወንጌል ራሱ ምን መጽሐፍ መልካም የምስራች ማለት ነው እኮ ብስራት ማለት ነው። ወንጌል ማለት መጽሐፍ ማለት አይደለም፣ የምስራች ማለት ነው። ያ ምስራቹ ደግሞ ራሱ ክርስቶስ ነው። ራሱ ክርስቶስ የምስራች ስለሆነ ብስራት ስለሆነ፣ ስለዚህ ቁርአንህ ጋም ልክ ለመሐመድ ቁርአን ወረደለት ብትልም ቁርአንም መሐመድ አልጻፈም፣ ወይንም ደግሞ የተጻፈ የተጠቀለለ መጽሐፍ አልሰጠህም። የሰጠ ምንድነው? ያስተማረው አለ መሐመድ ሰማው ብሎ ለተከታዮቹ ያስተማሩ ለሳባዎቹ አለ ሳባዎቹ የጻፉት ነው ቁርአንን። በኋላ ኮምፓይል ተደርጎ አሁን ቁርአን 114 ምናምን ምዕራፍ ዘ የምትገኘው 114 በጊዜው ባይሆን ኤኒዌይስ ብቻ ከጊዜ በኋላ የመጣው ኮምፓይል የሆነው በኋላ ነው። መሐመድ ቁርአንን ተጽፎ ተሰጥቶት ያንን ቁርአን ወረቀት ላይ ኖሮ አይደለም። አስተምሮቱ ከሆነ ደግሞ ያ ክርስቶስ ደቀ መዛሙርቶቹን አስተምሯቸዋል። ማን? ሐዋርያቶቹን አስተምሯቸዋል። ሐዋርያቶቹ ጽፈውታል። ነቢያቶቹ ሐዋርያቶቹ በጊዜው የነበሩት ጽፈውታል። ማተር አያደርግም። ማክሲመም 100 ዓመት ነው በክርስቶስ ጋፕ ያለው ልክ ክርስቶስ በ30 ምናምን የተጻፈው በ100 ውስጥ መሀላቸው ጋፕ ያለች 70 ዓመት ያህል ነች። የመሐመድን ከሰራኸው ግን ኦቨር ነው የሚወጣብህ። በአቡበከር ጊዜ አይደለም፣ በዑመር ጊዜ አይደለም፣ በኡስማን ጊዜ ነው የሚመጣው ያንተ ቁርአን የተሰበሰበውና የተጻፈው። ከዛ ውስጥ ደግሞ ይቀጥላል። ይቅርታ ኢንተራክት ያደረኩ ኮምፓይሌሽን እና መጽሐፍ አንድ ነው ብለህ ታስባለህ? የኮምፓይሌሽን እና መጽሐፍ ኮምፓይሌሽን ማለት መሰብሰብ ነው እንደተረዳሁት፣ ተጽፎ የነበረውን መሰብሰብና በአንድ ጥራዝ ማድረግ ነው ኮምፓይሌሽን የምንለው። ግን መጽሐፍ ሲሆን ወይም ደግሞ አሁን ቅድም ያነሳሁ ማስረጃ ጠይቃለሁ ብዬ ረሳሁት። ወንጌል ማለት ብስራት ነው የሚለውን ኮንሴፕት ማስረጃ ጽፍ እንችላለን እችላለሁኝ። ኮምፓይሌሽን ነው ብለሃል። እንትና ኡስማን ኮምፓይል ሲያደርግ እኮ ከምንድን ነው ኮምፓይል ያደረገው? አንድም ከሰዎች እየጠየቀ ነው አይደለ? ከሚቀሩት
ስለዚህ ይህ ማለት ምን ማለት ነው? የተጻፈ አልነበረም ማለት ነው። ከሚሰሙት ሄዶ እንደዚህ ተብሏል እንደዚህ ነው እያለ ነው አይደለ የሰበሰበው። ይህ ማለት እንደዛ ተሰበሰበ ማለት ኦልሬዲ በመጀመሪያ በመሐመድ ዛት ሁሉም ነገር ስላልተጻፈ ነው። እንደዛ መረጃዎች እየሰበሰበ ከሰዎች በኢማማት ወርነት ትርጉሙን ካየነው ኮምፓይሌሽን ማለትና ዶክመንቴሽን ይለያያል። ዶክመንቴሽን ሲሆን በቃላት የነበረን ነገር በዶክመንት ስንጽፈው ሲሆን፣ ኮምፓይሌሽን ሲሆን ግን በአንድ ጥራዝ ያልነበሩ ጽሁፎችን ሰብስቦ በአንድ ጥራዝ ማድረግ ነው። ኮምፓይል ማድረግ ማለት ቃሉንም እኮ እኛ በአንድ አሁን በመሐመድ ጊዜ የነበሩት ምን ያህል ናቸው አይታወቅም። አንድ ምክንያቱም ሱረቱ አዛብ ላይ ራሱ መጨረሻው አካባቢ ላይ ከአንድ ሰው ነው የተገኘው። አንድ ሰው ተናገረው መረጃ ተደርጎ ቀረበ ማለት ነው። እንደዚህ ሰምቻለሁ እንደዚህ ነው ስላለ ማለት ነው። ስለዚህ እኛስ ወንጌል የሰሙትን ያዩትን ጻፉት፣ የሰሙትንና ያዩትን። ስለዚህ የሰሙትንና ያዩትን ስትለኝ ኦኬ፣ ያዩትን ማለት ምክንያቱም ጌታ እግር ስር ቁጭ ብለው የተማሩት ነበረ። የጌታ እግር ስር ቁጭ ብለው የተማሩትን ያንን ጻፉት ማለት ነው። የመጽሐፍ ቅዱስ ጸሐፊያን ኢየሱስን በአካል ያገኘው ነበር ማለት ነው። ኢብን ኢሻቅ ስረቱ ረሱልላህ ኢብን ኢሻቅ ፔጅ 104 ላይ ዮሐንስ ወንጌል ጸሐፊ ዮሐንስ የጌታ ደቀ መዝሙር ነበር ይላል። አንተው የሙሐመድ ሲራ ነው የጻፈልን ዮሐንስ ማለት ነው። ሶስቱ ነበሩ። ማቴዎስ ወንጌል ምዕራፍ 10 ላይ ከደቀ መዝሙርቱ አንዱ ማቴዎስ ነው። ማቴዎስ ወንጌል ነው የጻፈልን። ጨመረልህ ሁለት ደረስና ኦኬ። አንደኛ ጴጥሮስ ምዕራፍ 5 ላይ ወደ መጨረሻ አካባቢ፣ ማርቆስ ደግሞ የጴጥሮስ ደቀ መዝሙር ነበር። ጴጥሮስ ደግሞ ማቴዎስ ወንጌል ምዕራፍ 10 ላይ የጌታ ደቀ መዝሙር ነበረ። ይሁዳም እንደዛው፣ ያዕቆብም እንደዛው። እሺ ልክ ነው። የቅድሟን ማስረጃ ወንጌል ማለት ሮሜ ምዕራፍ ስንት ላይ ነው? ሮሜ ምዕራፍ 1 ነው። ቼክ አድርግልኝ ክርስቲያን። ኦኬ፣ ይህም ወንጌል ሮሜ ምዕራፍ 1 ነው። ስንት ነው ባልሳሳት? ምዕራፍ 1 ከቁጥር 1 ጀምሮ አንብበው። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጽሐፍት አስቀድሞ ተስፋ ለተሰጠው ለእግዚአብሔር ወንጌል ተለየ። ለእግዚአብሔር ወንጌል ተለየ። ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። ወንጌል ስለ ማን ነው? ስለ ልጁ ነው ራሱ። ወንጌል ማለት በግሪኩ ኢቫንጋሊዮን ከሚለው ቃል የመጣ ሲሆን መልካም ዜና ማለት ነው ትርጓሜው። ኢቫንጋሊዮን ወይም መልካም ዜና ማለት ነው ትርጉሙ። ግሪክ ቃል ነው። ኢቫንጋሊዮን ከሚለው ቃል የመጣ ነው ወንጌል የሚለው። ቼክ አድርግለት ወይም እንትኑ ላይ ያውና መልካም ዜና እንደዛ ትርጓሜ ነው። አሳየው ከፈለክ። አይ ችግር የለውም። ዛሬ የነበረው ጥያቄ ይመስላል። በጣም አመሰግናለሁ። ጥሩ መልስን የሰጠኸኝ። በቀጣይ እንደምታስገባኝ ተስፋ አድርጋለሁ። ሰላሙ ነው። ወደ እንትኑ መልሰውና አረፋ ላይ እንመለስ እስቲ ክርስቲያን። አረፋ ላይ እንመለስና አረፋ የሚከበርበት አንዱ የእርድ በዓል እንደመሆኑ እንግዲህ ዘፍጥረት ምዕራፍ 17 ላይ፣ ዘፍጥረት ምዕራፍ 12 ላይ፣ ዘፍጥረት ምዕራፍ 20 ላይ ስትመለከቱ አስቀድሞ እግዚአብሔር ለአብርሃም ቃል ኪዳን የገባለት አለ። አሕዛብ በዘርህ ይባረካሉ የሚል ቃል ኪዳን አለ እና ያ ቃል ኪዳን ይስሐቅን ሊሰዋ ይወጣል። አብርሃም ማለት ነው። ይስሐቅን ሊሰዋ ይወጣል ወደ ሞሬ ተራራ። የ3 ቀን ጉዞ ከቤርሳቤ ተነስቶ ይሄዳል። የሞሬ ተራራ 3 ቀን ጉዞ እንጨት ተሸክሞ ይሄዳል። በመጽሐፈ ቀሌምንጦስ ምዕራፍ 5 ላይ ከቁጥር 5 ጀምሮ ስትመለከቱት ለምንድን ነው ይስሐቅን ሊሰዋ የወጣው? እግዚአብሔር ሰው እንዲሰዋለት ይፈልጋል? አይፈልግማ። ዘዳግም ምዕራፍ 12 ላይ ያስጠነቅቃል። ነፍሴ ከምትጸየፋቸው አንዱ
ልጆቻቸውን ለጣዖት የሚሰው ነው ይላል። ለምንድን ነው ታዲያ አብርሃምን ልጅህን ወደ ተራራ ዝህልኝ ነው ያለው? ሰዋልኝ ለምን አለው? እንደዚህ አይነት ጥያቄ ሾክድ የሚያደርግ ልጁን እንዲሰዋ ለምንድን ነው የጠራው? ለምንድን ነው የጠየቀው? ምሳሌው ምንድን ነው? በብሉይ ኪዳን ለሞሎክና ለበዓል የሚሰዉ ልጆች አሉ። ልጆቻቸውን የሚሰዉ ነበሩ። ያ ነገር መቆም አለበት። አንድም ያ ነገር መገታት አለበት። ያ ደግሞ የሚገታው በማን ነው? አብርሃም ምሳሌ የሆነና እዛ ጋ ይቀመጥና በክርስቶስ ይመጣና እዚህ ጋር ኤቭሪቲንግ ይዘጋል ማለት ነው። ቤዛ ሆኖ ክርስቶስ ስለሚመጣ ማለት ነው። ስለዚህ አብርሃም ወደ ሞሬ ተራራ ላይ የ3 ቀን ጉዞ መጓዙ አንድም ክርስቶስ ለ3 ቀን ያህል በመቃብር እንትን ማለቱ የሚጠቁም ነው። ወደ ሞሬ ተራራ መውጣቱ ክርስቶስ ስለኛ መከራን ተቀብሎ በመስቀል ላይ ወደ ተራራ ላይ ጎልጎታ ላይ ወጥቶ መሰቀሉን የሚጠቁም ነው። እንጨት ተሸክሞ መሄዱ ክርስቶስ መስቀል ተሸክሞ መሄዱን የሚጠቁም ነው። ይስሐቅ ሊሰዋ ሲል አንደኛ ልጅህን አምጣልኝ ስለው አብ የላከው አንድያ ልጁን ክርስቶስ መጥቶ እንደሚሰቀል የሚጠቁም ነው። ይስሐቅ የክርስቶስ ምሳሌ ነበር፣ በጥላ ነበር። ያ ምሳሌነቱ ለአዲስ ኪዳን ስለሆነ ማለት ነው። እና በጸጻቤቅ ላይ ተይዞ ያበጉ መምጣቱ ከሰማይ ለክርስቶስ ምሳሌ ነው። ክርስቶስ ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 29 ላይ የእግዚአብሔር በግ ያለምን ኃጢአት የሚያስወግድ ይለዋል አይደለ? ለዛ ለይስሐቅ ያቺ በበግ በእንጨት ታስሮ የመምጣቱ ያበጉ ምሳሌ ለአዲስ ኪዳን ለክርስቶስ ለእውነተኛ ለአማናዊ ክርስቶስ ምሳሌ ነበር። ያበግ እሱ ያለምን ኃጢአት የሚያስወግድ እግዚአብሔር በግ ነው ተብሎ ተጠርቷል። ክርስቶስ እንዳለ ምሳሌነቱ እንደዛ ነበረ። ሙስሊሞች ጋር ስታዳ ምሳሌነቱ ለምንድን ነው? እሱ አብርሃም ልጁን ይዞ ሊሰዋ የወጣው ለምንድን ነው? በእስልምናስ ክርስቶስ ከዛ ወዲያ እውነተኛው ቤዛ ይመጣና ይቤዣል፣ ቤዛ ይሆናል ማለት ነው። እውነተኛ እዛ በድንግዝግዝ የነበረው ምልክቱ አብርሃም ሲጠብቀው ተስፋ ሲያደርገው አብርሃም ቀኔን ሊያይ ዘንድ ተመኘ አየም ሐሴት አደረገ ብሎ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ላይ ከቁጥር 54 ጀምሮ የተናገረው እንዲሁም ደግሞ ገላትያ ምዕራፍ 3 ላይ ከቁጥር 8 ጀምሮ ስለ አብርሃም የተነገረው ያ ታሪክ ተስፋው ሲያደርግ ሲጠብቀው የነበረው በክርስቶስ ተፈጸመ ማለት ነው። በክርስቶስ ተፈጸመለት። ሙስሊሞችስ ለምንድን ነው አብርሃም ልጁን ይዞ ወደ ተራራ ሊሰዋ የወጣው? ምልክቱ ምንድን ነው? በምንድን ነው? በታላቅ እርድ ተቤዠ ነው ይላል ሱራ 37 ከቁጥር 105 ላይ ከቁጥር 1 እስከ 107 ይህን ታሪክ ያወራል። ምንድን ነው? በትልቅ እርድን የተቤዠው በምን እርድ ነው? ይስሐቅን በምንድን ወይንም ደግሞ የአብርሃምን ልጅ በምንድን ነው የተቤዠው? ግልጽ ስላልሆነ አብርሃም ዞት የወጣው ኢስማኤል ቢሉም ግልጽ የሆነ ብዙም ነገር የለውም። ኤኒዌይስ አብርሃምን በምንድን ነው የተቤዠው? ምሳሌነቱስ ምንድን ነው? ግልጽ ሆኗል እኮ እዛ ላይ ቁርአን ላይ ምሳሌነቱ ምንድን ነው? እሱ ለምንድን ነበር አብርሃም ዞት የወጣው? በህልሙ እንዳረደው ነው ያየው። ገባ አምላክ አዞ። ለምንድን ነው እሱ ዞት የወጣው? አላህ ነው አይደል ያሳየው? እሱን ህልሙን ያሳየው እንደዛ ነበር። ገባ ያን ሲያሳየው ለምንድን ነው ዞት የወጣው? ለልጁ ተናገረ። ለልጁ ሲናገር እሺ አምላክ አዘዘ፣ እሺ ብሎት ሄደ። ይረዳኛል እኮ ለምንድን ነው እሱ ነው ምክንያቱ ምንድን ነው? ምክንያቱ የአምላክ ስራ ነው ታዲያ። ህልም ስላየ ብቻ ብድግ ብሎ ልጁን ሊያርድ ይወጣል እንዴ? እንትን ሳያጣራ ነብይ እኮ ነው እሱ እኮ ነብይ እኮ ነው። ስለዚህ አላህ ነው ያዘዘው ማለት ነው። አላህ ነው ወይ ያዘዘው? ጥያቄ አዞት እኮ አላረገውም እኮ። ለምሳሌ አሁን ነብያትን አደረገው እኮ አልወጣኝም። አብዲል አደረገው እኮ አልወጣኝም። ለምንድን ነው እንደዛ አይነት ምልክት የሰጠው? ትርጉሙ ምንድን ነው ነው? ትርጉሙ ለጊዜው እኔ ማስረጃ የለኝም፣ ግን አምላክ እንዳዘዘው ነው በህልሙ ያየሁት የሰማሁት። የኛን ግን ፈታውልህ። በቃ የኛ ግልጽ ነው። ለአዲስ ኪዳን ሊመጣ ላለው በእናንተም አለ እኮ በእናንተም የለም እኮ የለም፣ አልወጣኝም እኮ። የኛ ትርጓሜ ያለው ትርጓሜው ምንድነው? አዲስ ኪዳን ሊመጣ ላለው ምሳሌ ነበር፣ ጥላ ነበር አልኩኝ። ለብሉይ ኪዳኖች እዛው አለ እኮ። ለምሳሌ ሱራ ላይ አለ። ገባ ይኸውልህ፣ ይሄን ታሪክ የሚያወራበት ቦታ ታሪኩ ላይ ቁርአን ላይ አለ። መማር ትችላለህ እኮ እዛ። አብዲል እሺ አንተ በይዘው እንደዚህ
ህፃን እንዳትሆን በቃ ችግር ይሄ እኮ ነው። አይ ኖ አልተገናኘንም ብዬ ነው እኔማ ምን አጠፋሁኝና ነው። ወላሂ 100% ታውቃለህ። ወላሂ ብዬ ነው የማውቀው። አንተ ውሸትህ ነው እንጂ ወላሂ ታውቃለህ። ታሪኩን ራሱ ታነበዋለህ። ዝም ብሎ ታሪኩን ወላሂ ታውቃለህ። ዝም ብሎ ቆጣኝ ያውቀዋለሁኝ የአሁኑ ጥያቄ እኔ በደንብ ግልጽ ባደርግልህ ደስ ይለኛል። ስህተት ስለሆነ ነው። ቆይ አንዴ ስህተት የለውም ባይዘው እፎይ አንተ ማለት አብዲ ዝም አንተ ምንም የገባህ ነገር የለም። ስለዚህ ለእኔ እድል ውስጠኛ ላስረዳ። ማወቅ አልልም ተራ እንጠብቅ አልልም ተራ እንጠብቅ። ስራት የለም እንዴ እያወራሁ ነው። ኖ እያሳሳትከው ነው ያለው ሁሉንም ነገርና ላግዝህ ነው ያልኩ። በጣም እሺ ስለዚህ ቴንክ ዩ እድሉን ስለሰጣችሁኝ። ምንድን ነው ኢብራሂም አለይሂ ሰላም ልጃቸውን ኢስማኤልን ወስደው ሳክሪፋይስ እንዲያደርጉ የተጠየቀው መጀመሪያ ነገር አላህ ሱብሓነሁ ወተዓላ ያላቸውን ዊሊንግነስ እና ኦቢዲየንስ ለማየት ነው። ለአላህ ያላቸውን ኦቢዲየንስ ለማየት ነው። ይሄን ያደረገበት ምክንያት ምንድነው? መጀመሪያ አላህ ሱብሓነሁ ወተዓላ እኛም ብለን የምናምነው ምንድነው? ፉሊ ነቢያቶች እሱ ላይ ፎከስ እንዲያደርጉ ይፈልጋል። ምክንያቱም ምንድነው የዓለማት ብርሃን የሆኑትን ነቢይ መሐመድ ረሱሉላህ ለዓለም የተላኩትን ነቢይ ገና ከመወለዳቸው ጀምሮ ቤተሰቦቻቸውን አንድ ባንድ የነጠቀባቸው ምክንያት ከልጅነታቸው ጀምሮ የቲም ሆነው ያደጉበት ምክንያት ምንድነው? አላህ ፎከስ የሚያደርጉት አላህ ላይ ብቻ እንዲሆን ስለተፈለገ ነው። ማስረጃ አለ። ከኢብራሂም አለይሂ ሰላም ጋር ሳመሳስልልህ ምንድነው ለልጃቸው ለኢስማኤል የነበራቸውን ቅርብ ያለ ግንኙነትና ከሱ ለሱ ያላቸውን ዲፔንደንስ አላህ ሱብሓነሁ ወተዓላ አይቷል። ስለዚህ ያንን ኦቢዲየንሳቸው የእምነታቸውን ጥግ ለመለካት ሊንግነሳቸውን ለመፈተን ነው ያንን ያደረገው። ከዛ በኋላ ወዲያውኑ በነጭ ወዲያውኑ የተካው ለምንድን ነው? እውነትም እያነበበ ከስሩ ነው። አዳምጥ በቃ እያነበበ መሆን አለበት እንዴ? ኖት ነው እንዴ እያነበበ ያለው? እውነት ነው። በጣም ወይም በጣም ፈርቷል ወይንም ደግሞ እውነት ነው እያነበበ ነው መሆን ያለበት። ፈርታውን ማይገናኝ ታሪኮች ውስጥ ገብቶ ምኑን ከምኑ ነው ያገናኘው? በጌታ ስም ማይገናኝ ታሪክ ውስጥ እኮ ነው የገባው። አንድ ኦፎ ሻዳ ላሲዝ ዛሬ ቀን ቤትኛው አለ ሻዳ ላሲዝ ማን እኔ ነው? ማንኛውን አንድ ጥያቄ እስቲ ልጠይቃችሁ ነው። አንድ ጥያቄ ግን በውስጥ ሻዳ ይዛል። በእውነት አውራ ምን በውስጥ ምን አለው? ሰው ሳያቅ በራስ ጊዜ ሻዳ እንዴት ነው የሚያዘው? እሺ ሻዳ እንዴት ነው የሚያዘው? ቆይ ሻዳ እንዴት ነው የሚያዘው? 24 ሰዓት ሙሉ አላሁ አክበር ብላ እያነበብከው እኮ ነው ቁርአን። ሻዳ ይዛል እኮ ዝም ብሎ ነው ወሬ የምታወራው። እስቲ ሻዳችሁን ንገረኝ ቅድሚያ። ላስተምርህ ትላለህ? አሁን ትላለህ? ለባ አዎ ንገረኝ። ጎይድ ተከተለኝ በለኝ። ንገረኛ ቅድሚያ እኮ እነግርሃለሁ። ችግር የለም። ተከተለኛለህ ትላለህ እኮ ቀጥል። ንገረኝ ቅድሚያ። አሽሀዱ በል። እሺ ባላ ታዲያ ለምን እላለሁ? ንገረኝ ቅድሚያ። አይ ችግር የለውም። መልካም እሺ። ሻዳው ቁርአን ላይ አለ? ምን አልከኝ? ሻዳው ቁርአን ላይ አለ ወይ? የእስልምና መሰረቶች ሐዲስ ውስጥ ነው አሉት። ግን ሻዳ እንዴት እንደሚያዝ ቁርአን ላይ ማለት በአንድ ቦታ የለም፣ ግን አለ እንዴ? እናመሰግናለን። የእስልምና መሰረት ሐዲስ ውስጥ ነው ያለው። ሐዲስ ውስጥ ስትገባ ደግሞ ሻዳ መያዝ አለብህ። ቆይ ሐዲስ ውስጥ ስትገባ ደግሞ ሻዳ መያዝ አለብህ። ኢየሱስ ያላህ ቃሉና መንፈሱ ነው ብለህ ነው ሻዳ መያዝ ያለብህ። ያላህ ቃል ደግሞ ፍጡር አይደለም። ኢሳ ደግሞ ያላህ ቃል ቆይ ያላህ ቃል ፍጡር አይደለም። ያላህ ቃል ፍጡር እንዳልሆነ ታምናለህ። ስለዚህ ኢሳ ያላህ ቃል ነው፣ ኢሳ ያላህ መንፈስ ነው ብለህ ነው ሻዳ መያዝ ያለብህ። ሐዲስ ውስጥ ተወጣ ቁርአን ውስጥ ስለሌለ ማለት ነው። ዛሬ እሺ ለአሁኑ መልስ ልስጥ። እሺ ለአሁኑ
ቁርአን ላይ ልትሰጠኝ ትችላለህ? ሻሃዳው ቁርአን ላይ አለ? ላወራው ብቻ መልስ ልስጥህ። ላወራው መረጃ ጠይቃለሁኝ። ታወራ መረጃ ታመጣለህ። ታወራ ለዛ ችግር የለውም። አንተ ሁሌ እንደምታመጣ ታወራለህ። አሁን ማስረጃ የለም እኮ ሁሌም አንተ አንዳንዱ ነው ብቻ ማስረጃ አለ። እሺ አዳምጠኝ። ምን ላይ ልስጥ ማስረጃ? ስለምን ልስጥ? ኢየሱስ ክርስቶስ አሁን ምንድነው አልከኝ? ኢየሱስ ክርስቶስ ዛሬ ቢኖር ኖሮማ ችግር የለውም። ኢየሱስ ክርስቶስ ነቢይ በማለት ሻሃዳ ይዛለሁ። ያላ ቃልና መንፈስ ነው ብለህ ትይዛለህ አትይዝም? ቃሉ እኮ ነው። አሁን ያላ ቃልና መንፈስ ነው አይደል? ኢሳ ቆይ ችግር የለውም። ኢየሱስ ያላ ቃልና መንፈስ ነው ብለህ ሻሃዳ ትይዛለህ? ያላ ቃል ነው እንጂ ልጁ አይደለም። ያላ ቃል ስጋ ሆነ አይባልም ቁርአን ላይ ገባ። ችግር የለውም። ያላ ቃልና መንፈስ ነው ብለህ እስቲ ሻሃዳ ያዝ። ለምን እንደዛ የሚባል ሻሃዳ የለማ? እንዴት ብዬ እንደዛ ይዛለሁ? ባሳየህ ከእስልምና ለቀህ ትወጣለህ? እኔ እስልምና ኦፎይ አንድ አትሳሳተ። እስልምና ለአንድ ሰከንድ አለቅም አልኩ። ለዛ ነው ለምን መሰለህ አብዲል ዋሽተዋችኋል። ነብያችሁ አስተማራችሁ ሻሃዳ አያያዝ ላይ ኢሳንም ነብይ እንዳመጥለው ሁሉ በተጨማሪ ደግሞ ያላ ቃሉና መንፈሱ ነው ብለህ ሻሃዳ መያዝ አለብህ። የትኛውንም ነብይ ያላ ቃሉና መንፈሱ ብለህ አይደለም ሻሃዳ የምትይዘው። ኢሳ ላይ ግን ስትመጣ ያላ ቃልና መንፈስ ነው ብለህ ነው ሻሃዳ መያዝ አለብህ። ኤኒዌይስ ወደ ቶፒካችን እንመለስ። አንተ ነው የምትለኝ? ላወራው መልስ ልስጥህ። አንተ ነው የምትለኝ እንደዛ? ማስረጃ ጠይቃለሁ። እኔም ማለም ማስረጃ ጠይቀኝ። ማስረጃ ልስጥህ። እኔም እንደዛ ከሆነ አይሻልም? እኔ ኢየሱስ ክርስቶስ የአላህ ቃል ብዬ ነው ማምነው እንጂ የአላህ ቃል ስጋ ሆነ ብዬ አላምነው። ጎበዝ ተስማማኝ። የአላህ ቃል ነው ብለህ ታምናለህ። የአላህ ቃል ፍጡር ነው ፍጡር አይደለም? አይ ፍጡር አይደለም። ፍጡሩም ፈጣሪም አይደለም። እናመሰግናለን። ጨረስን በቃ። የአላህ ቃል ነው አለ። ችግር የለውም። ምን ብዬ ነው ማምነው አለኝ። የአላህ ቃል ነው ብዬ አምናለሁ አለኝ። ኦራይት ፍጡር ነው ወይ ፍጡር አይደለም? ያላ ቃል ጨረስን በቃ እኮ። ያላ ቃል ይኸውልህ ኢየሱስ ክርስቶስ የተፈጠረው ሁን ፈየኩን አለው። ገባ ሁን አለው። ገባ እሺ፣ ሁን ያለው ነገር ምንድን ነው? ያላ ቃል እኮ ነው። አልወጣኝም እኔ ሁን አለው የሚል አይደለም የጠየቁ እኮ አልኩ እኮ ኢየሱስ ክርስቶስ አላህ እንትን ሲፈጥረው ሁን በማለት ነው ፈጠረው። ገባ አልወጣኝም። ሁንማ ሌሎቹ ነው የተፈጠሩበት። እኔ ጠየቁ ቃሉ ነው በሚለው ነው የተስማማ ነው። ወደ ቶፒካችን እንመለሳው። ቃሉ ፍጡሩን ፈጣሪ አይደለም። ቃሉ ፍጡሩን ፈጣሪ በቃ እናመሰግናለን። ስለዚህ ኢሳ ደግሞ ቃሉ ነው ተብሎ ይጠራል። ስለዚህ ኢሳ ብቻ ነው ቃሉ ተብሎ የሚጠራው። ወደ ቶፒኩ ክርስቲያን አስቀጥል። አሁን ጥያቄ ላይ በቃ በኋላ ላይ ጨርሳል። አንዴ ጨርሳል ተናግረሃል። ክርስትና ካካ መብላት ይፈቀዳል? በክርስትና ካካ መብላት ይፈቀዳል? ምንም እኮ አታውቅም። ዝም ብለህ እኮ እየቀላጠልክ ያለው የምታሰድበን እኛን። የክርስትና ካካ ይፈቀዳል ወይ? ሱናን አቢ ዳውድ 67ን አዘጋጅልኝ። ክርስቲያን ዛሬ ሰምቼ ካካ ይፈቀዳል የሚል አሳየኝ። ቪዲዮ ሲሰራጭ አይቻለሁ። የአንተ ኡስታዞች ወራዳና ውሸታም ስለሆኑ የቀጠፉትን ምን አገባኝ ነው። ስለ ኡስታዝ ታውራ። የራስህን መምህሮችን ጠይቅ እኮ። ማስረጃውን አንጣ። እሺ ካካ መብላት ይቻላል ያሉ ቪዲዮም ሆነ ቪዲዮ ላሳይ። አንጣው። ቪዲዮ ላሳይ። አምጣው። ካካ ይበላል ያሉበትን እኮ አልኩ እኮ። አሁን ካካ ሲበላ ይቻላል። ሃይማኖት አባቶች ናቸው ያበሉት። እኔ ያለ እንደ ጁስ እንደሚጠጣ አንተ ጋር ነብይ ሲጠቀመው እንደነበር እንደ ጁስ ሲጠጣ እንደነበረ ካካ ታያለህ። አንተ አሁን ካካ ይበላል ብሎ ያስተማሩትን አንተ ያስተማርከኝ አንተ ራስህ ነው። ክርስቲያኖች ራሱ ካካ እንዲህ በሚበላ እኮ በተግባር ላሳያችሁኝ እኮ አይቻለሁ። ችግር የለውም። አንተ አብዲል ይኸውልህ እሱ ቪዲዮ ኡስታዞችን እኮ ይኸውልህ ከ10 ምናምን ማንሱትን አራግፈን የሰሯትን ድራማ አሳይተን ነው ላይቭ የጀመርነው። የለህም ነበር ማለት ነው። ካካ ይበላል ብለው የቀጠፉትን አዋርደናቸው። ኡስታዝ እንደመሆኑ ላሳያ። ኡስታዝ ነው አንተ ከድራማ ተቋም ላሳየ። ኡስታዞችን የሚያዝ ተቋም ላሳየ። አሳየው ተቋሙን። ኡስታዝ ነው የገረመህ? ኡስታዞችን የሚያዝ ተቋም ወደ ክርስትና ነው። ቆይ ኡስታዞቹ ነው እንደገረመ። ከኡስታዞቹ በላይ ደግሞ ኡስታዞቹን የሚያዝ ተቋም ራሱ እስላሚክ ተቋሞች
እንደለቀቁ ላሳየ። ራማ ካካ ኢስላሚክ እንዲበላ ድርጅት አትለኝም። ክርስትና ካካ የሚበላ ነው የሚነገረው። አልበላም። ፕሊስ አዳምጥ። ይኸውልህ ራማ እስላማዊ ድርጅት የጎዳና ዱዓ፣ ይሄ ማለት በጣም ታዋቂ ጎዳና ላይ ኡስታዞችን የሚለቅ ድርጅት ነው። ቲክቶክ ላይ እንዳሳያቸው ታዋቂ ቻናል ነው። ድርጅት እንኳን ሳይቀር ቀጥፎ አዋርደነዋል እኮ አሁን የውሸት ቋርፍ ማለት ልንገር ትምህርት ይሁን አብዲል ከሙዝ የሚሰራ ከተለያዩ ጽዋች የሚሰራ ይሄ ተቋም እንኳን 400 ምናምን ሺህ ያለው ኡስታዞቹን አሳያቸው። እነኚህ ተቋም እንኳን ዜናዎቹን ያቸው ዜና የሚለቀቅበት ቴሌቪዥን ፕሮግራም ላይ ሰሞኑን ትናንት ወዲያ ራሱ እየተወራ ነበረ። ይሄ እንኳን ሳይቀር ወራዳ ሚዲያ ስለሆነ ክርስቲያኖች ካካ ነው የሚበሉት ብሎ ቪዲዮ ሰራ። ወራዶች ማለት ነው። ቋርፍ ማለት በደንብ ካልበሰለ ሙዝ የሚሰራ በሰሊጥና በኑግ ተደርጎ የሚበላ ነው። ባይሆን እናንተ ጋር አንድ ልስጥ። ሱናን አቢ ዳውድ 67 ሱናን ናሳይ 27 አንዴ ክፈተው። ቪዲዮን ሰራው ማለት ነው። ቪዲዮን አንጣው አልኩህ እኮ ቋርፍ ይባላል። ማን ነው ሰራው ቪዲዮን? ማን ነው ኦኬ አንዴ እንደዚህ ይላል ሱናን አቢ ዳውድ 67 ላይ I heard that the people asked the prophet of Allah ነብዩ ሲጠይቁት እንደዚህ ሰምቻለሁኝ ይላል። ናወይትድ አቡ ሰይድ አልኩድሪ እንደተረከው water is brought for you from the well of Buddha ውሃ ከቡዳ ጎሬ ውስጥ መጥቶልሃል። It is a well in which dead dogs, menstrual clothes and the excrement of people are thrown. ጎሬው የሞቱ ውሾች የሚጣልበት፣ በደንብ አስተውል ወንድማችን፣ የሞቱ ውሾች የሚጣልበት፣ የፔሬድ አይቆሽሽም። ውሃው ወራጅ ነው። ውሃው ወንዝ ነው። ውሃው ሐይቅ ነው። ውሃው ትልቅዬ ስለሆነ ነው። እንየዋ ከፍ አድርገው ሱናን አቢ ዳውድ Okay, Abu Dawud said, I heard Qutabai bin Saad say, ask the person in charge of the well of Buddha about the deeps of the well. Abu Dawud እንደዚህ አለ። ቁታባ ቢን ሳድ የሚባለውን ሰውዬ ጠየቅኩት ስለ ውሃው ጥልቀት፣ ምን ያህል ጥልቅ ነው ውሃው? He replied, at the most the water reaches pews. በጣም ከፍ ካለ በጣም ውሃው ከሞላ እዚህ ፕራይቬት ፓርት አካባቢ ከእምብርታችሁ ዝቅ ብሎ እሱ አካባቢ ነው የሚደርሰው። ውሃው በጣም ከሞላ እዚህ እንትናችሁ አካባቢ እምብርታችሁ አካባቢ ነው የሚደርሰው። የቱ ጋር ነበርኩኝ? Then asked, where does it reach when it is level goes down? ዝቅ ሲልስ ምኑ ጋ ነው? He replied, below the private part of the body. ውሃው ዝቅ ሲል ደግሞ ከፕራይቬት ፓርታችሁ ጉልበታችሁ አካባቢ ነው የሚሆነው ውሃው። በጣም ሞላ ከተባለ ግን እምብርታችሁ አካባቢ ከደረሰ ነው። ኦልራይት። ምናልባት ውሃው እንደዚህ ወራጅ ነው? ኖ ዌል ነው፣ የረጋ ነው። ምናልባት ትልቅዬ ነው። እንዴዋ Abu Dawud said, I measured the breadth of the well of Buddha with my sheet, which I stretched over it. I then measured it with the hand. It measured 6 cubits in breadth. ነዛ ውሃውን ጎኑን እንደዚህ እንትኑን ለካውት ሽት ወይንም ደግሞ አልጋ ልብስ ነገር አንጥፌ ይላል። ልብስ አንጥፎ ለካው። ምን ያህል ነው ጎኑ ውስጥ ጥልቀቱ? 6 ክንድ ነው። 6 ክንድ ነው። 3 ሜትር ማለት ነው። እሺ የቱ ጋር ነበርኩ? It measured, okay. I then asked the man who opened the door of garden for me and admitted me to it. ከዛ በሩ የከፈተልኝን ሰውዬ ጠየቅኩት ይላል። ስለ በሩን የከፈተለትን ውሽዝ የታጠረ እንትን ውስጥ ነው ጎሬው ያለው፣ ግቢ ውስጥ ነው። ግቢ ውስጥ ያለች ጎሬ ነች። ጠየቅኩት had the condition of this well changed from what it had originally been in the past? የዚህ የጎሬ ሁኔታ ድሮ ከነበረው ጎሬው
ሁኔታው ተለውጧል አልተለወጠም፣ ተቀይሯል አልተቀየረም ብዬ ጠየቅኩት። ሂ ሪፕላይድ ነው አይ እንደዛው ነው። I saw the color of water in this well had changed. በጎሬ ውስጥ ያለው ውሃ ግን ከለሩም ተቀይሮ ነበረ፣ መልኩ ተለውጦ ነበር። ምን ተጥሎበት? የሞተ ውሻ፣ የሞተ ውሾች ነው የሚጣልበት። ጁስ ሆኗል። ውሃ ወደ ጁስነት ተቀይሯል፣ መልኩን ቀይሯል። ምንድን ነው የሚጣልበት? ሌላ የፔሬድ ጨርቅ። ሶስተኛ ምንድን ነው የሚጣልበት? ሰገራ። ነብዩ በዚህ ጠጣ ይጉመጠመጥ ነበር በዌል ኦፍ ቡዳ በሚገባ ሱናን አናሳይ 327ን ክፈትልኝ 26 ወይም 27 ኦኬ ሱናን አናሳይ 327 ላይ I passed by the prophet when he was performing ውዱ ነብዩ ውዱ እያደረገ እየታጠበበት ውዱ ሲያደርግ እንግዲህ መጉመጥመጥ አለ ውዱ ሲያደርግ ደረስኩ አለፍኩ በሱ ይላል from the well of Buddha ከቡዳ ጎሬ ውስጥ ውሃ ቀርቶ I said እንዲህ ማልኩት you are performing wudu from it when garbage is thrown into it ቆሻሻ በሚጣልበት ውሃ ውዱ ታደርጋለህን ብዬ ነብዩን ጠየቅኩት። ምንድን ነበር ቆሻሾቹ? የሞቱ ውሾች፣ ፔሬድ የነካው ጨርቆች እና ሰገራ ነው የሚጣልበት። በዚህ ውዱ ታደርጋለህ ብዬ ነብዩን ጠየቅኩት። he said እሱም እንደዚህ ያለኝ water is not made impure by anything ውሃ በምንም ነገር አይቆሽም ተውኝ በቃ ብሎ ውዱ አደረገበት። ስለዚህ እኛ ጋር በሰገራ እንደዚህ በሉ ጠጡ የሚባል አስተምሮ የለም። ቋርፍ ነው ያ የመጣው። ቋርፍ ደግሞ የሚሰራው አንድም ከሙዝ ነው። ቅድም አሳይተነዋል ከምን እንደሚሰራ አባቱ እዛው ቪዲዮን የሸቱን ሙሉን አዳምጡት ዩቲዩብ ላይ። ቋርፍ ነው። ቋርፍ ደግሞ ምንድነው? ከአታክልት ከሙዝ ካልበሰለ ሙዝ በደንብ ካልበሰለ የሚሰራ ነው። ስለዚህ ወደ ቶፒክ ኡስታዞቻችሁና ሼኮቻችሁ እየቆራረጡት በሚያመጡት ቪዲዮ መረጃ አድርጋችሁ የምታመጡ ከሆነ በነገራችን ላይ እስልምናችሁን ገደል እየከተታችሁት መሆኑን ከወዲሁ ላሳስባችሁ እወዳለሁ። ጥሩ ነው፣ ቀጥሉበት። የለቀቀው ሺቱ ነው። አብዲ አንዴ ቆይ ድልስ ወንድሜ ከቻልክ ስለዚህ ወደ ቶፒካችን እንመለስና ቶፒካችን ላይ ማውራት የሚችል ሙስሊም ካለ እስኪ ቀጥል። እሺ ሕዝቅኤል 4:12 ላይ ስላረፋ ነገሪ ነው። ስላረፋ ነገሪ ፕሊዝ ምን አገናኘው? ስላረፋ ነገሪ ባይ ችግር የለውም። ሕዝቅኤል 4 ነው የሚያወራው ብዬ ነው። ከሰው የሚወጣውን ፋንድያ በፊታቸው ተጋገረዋለህ ይላልና ይሄ ምንድን ነው የሚያወራው? አይልም እህታችን እሱንም ኡስታዞቻችሁ ናችሁ የሚዋሹት። አጥጋቢ ምላሽ ኦኬ ክፈትላት። ሕዝቅኤል 4:12 ከአካውንት ጋግሮታላችሁ ይላል። ከአካውንት ጋግሮታላችሁ ይላል። ይኸውልህ እንደ ገብስ እንጎቻም ይላል። ይኸውልህ ላንብብልህ። እሺ እንደ ገብስ እንጎቻም አድርገህ ትበላዋለህ፣ ከሰው በሚወጣው ፋንድያ በፊታቸው ትጋግረዋለህ ይላል። እና ምን ማለት ነው እኮ? ምን ማለት ነው? አስረዳኝ ነው። ከሰው የሚወጣ ፋንድያ ምንድን ነው እኮ? ፋንድያው በሰው የሚወጣ እሱን ብሉት ይላል እህታችን። ለምንድን ነው የሚጋግረው? ትበላዋለህ የሚለው ስለምንድን ነው? እንደ ገብስ እንጎቻ አድርጎ ለምን ይበላዋል? ፋንድያውን ትበላለህ ይላል። ኧረ ተይ እህታችን ተይ። ኤኒዌይስ ክፈትላት አንዴ። እንጎቻም አድርገህ ትበላዋለህ። ልስም በቃ አዳምጪ እሺ። ከቁጥር 10 ጀምራ አድርግልኝ አንዴ። በደንብ አስተውይ። ሕዝቅኤል ለመቶ ምናምን ለቀናት ካካ ማለት ያለባቸው አይ ቲንክ ዘዳግም ምዕራፍ 23 ቁጥር 12 አካባቢ ላይ የተከለለላቸው አሉ። እዛ ውስጥ አይጸዳዱም፣ ወጥተው ነው የሚጸዳዱት። እና መሬት ተቆፍሮ ሽንት ቤት ውስጥ ነበር መጸዳዳት ያለባቸው። ነገር ግን ከኃጢአት ጋር በተያያዘ ሕዝቅኤል እንዳይወጣ እዚህ ራዩን በሚጽፍበት ይህንን እንትን በሚለው እንዳይወጡ ተከለከለ። የትም መሄድ አይችሉም፣ ለመጸዳዳት ርቀው መሄድ አይችሉም ነበር። እና ክፍሉን ላንብብልሽ። የምትበላው በሚዛን በየቀኑ 20 ስቅል ይሁን። በደንብ አስተውይ። የምትበላው ስንት ስቅል ይሁን እንዳለ እህታችን እያሳያት እየጠቆምከው 20 ስቅል ይሁን ይላል አይደለ? በየጊዜው ትበላዋለህ አለ። በየቀኑ ትበላዋለህ። ውሃውንም በልክ የኢን መስፈሪያ 6 እጅ
አንድን እጅ ትጠጣለህ ይላል አይደለ? ከቁጥር 9 አድርግልኝ፣ ዝቅ አድርገው አንዴ። ከቁጥር 9 አስጀምርልኝ። የሚበላውን ከስር በደንብ አንተም ስንዴን በደንብ አስተውይ። ስንዴን፣ ገብስን፣ ባቄላን፣ ምስርን፣ ጤፍን፣ አጃን ወደ አንተ ውሰድ። እነኚህዎች ላይ የሚበሉ ናቸው አይደሉም? እህታችን የሚበሉ ናቸው። እነኚህ ውሰድ አለው። በአንድ ዕቃም ውስጥ በደንብ አስተውይ። በአንድ ዕቃ ውስጥም አድርገህ እንጀራ ጋግር አለ። የሚጋገረው ምኑ ነው? ስንዴ፣ ጤፍ፣ እነኝን በአንድ ዕቃ ውስጥ አድርገህ እንጀራ ጋግር። በጎድንህ እንደተኛህበት ቀን ቁጥር 390 ቀን ትበላዋለህ። እነኚህ የሚወስዳቸውን የተሰፈሩ ምግቦች ለስንት ቀን ነው የምትመገበው ተባለ? ለ390 ቀን ነው የሚመገባቸው። ምኖቹን? ምስር፣ ስንዴ፣ ገብስ፣ ባቄላ እነኝን። ኦኬ፣ ከፍ አድርገው ቁጥር 10 የምትበላውም በሚዛን በየቀኑ 20 ስቅል ይሁን። መጠኑ ተነገረው። ለ390 ቀናት ያህል ምን መመገብ አለበት? 20 ስቅል በየቀኑ እችን ያህል ነው መመገብ ያለብህ። ከዚህ መጠኑ ይሄን ያህል ይሁንልህ ተባለ። ኦራይት፣ የቱ ጋር ነበር? በየጊዜው ትበላዋለህ አለው። ውሃንም በልክ ኢን መስፈሪያ ከ6 እጅ 1 እጅ ትጠጣለህ፣ በየጊዜውም ትጠጣዋለህ አለ። የሚጠጣውም የውሃ መጠን ተነገረው። ለስንት? ለ390 ቀን ያህል በዛሽ በተከለለለት ስለሚቆይ ማለት ነው፣ መውጣት ስለማይችል ውሃው ምን ያህል መጠጣት እንዳለበት፣ ምግቡ ምን ያህል መብላት እንዳለበት እየተነገረው ነው። እንደ ገብስ እንጎቻ አድርገህ ትበላዋለህ። ምኑን? ከዛ በኋላ የተነገረውን ስንዴውን፣ ገብሱን፣ ጤፉን፣ ምስሩን እንደዚህ እንደምን አድርገህ ትበላዋለህ? እንደ ገብስ እንጎቻ አድርገህ ትበላዋለህ። ከሰው በሚወጣ ፈንድያ በፊታቸው ትጋግረዋለህ። ምኑን ነው የሚጋግረው? ስንዴውን፣ ገብሱን፣ ጤፉን። ያንን በምን ትጋግረዋለህ? ከሰው በሚወጣ ፋንድያ በፊታቸው ትጋግረዋለህ። ማብሰያነት፣ ማገዶነት ከሰው የሚወጣውን ፋንድያ ትጠቀማለህ ነው። እግዚአብሔርም እንዲሁ የእስራኤል ልጆች እነርሱን በምትበትንባቸው በአሕዛብ መካከል እርኩስ እንጀራቸውን ይበላሉ አለው። ከፍ አድርገው። እኔም ጌታ እግዚአብሔር ሆይ ወዮ ወዮ፣ እነሆ ሰውነቴ አልረከሰችም፣ ከታናሽነቴ ጀምሮ እስከ ዛሬ ድረስ ጥምብና አውሬ የሰበረውን ከቶ አልበላሁም፣ እርኩስ ስጋም በአፌ ውስጥ አልገባም አልኩ። ከፍ አድርገው። እርሱም እነሆ በሰው ፈንድያ፣ በደንብ አስተውይ፣ እነሆ በሰው ፈንድያ ፋንታ ኩበት ሰጥቼሃለሁ። ሕዝቅኤል ተጸየፈ። ምን? በሰው ፋንድያ ወይንም ከሰው በሚወጣ ኮሲ ምግብ ማብሰልን፣ አንድዶ ማብሰልን አልፈለገም ሕዝቅኤል። እግዚአብሔር ፈቅዶለት ነበር አይደለም? በዛ አድርጎ እንዲጋግር። አሁንም እኮ እንጠቀማለን። ባዮጋዝ አትጠቀሙም እንደ እናንተ ጋር? በሰው ፋንድያ እኮ ቀጥታ እኮ ነው፣ ምንም ኬሚካል አንድ ደሻ ተጠቀሚ። ባዮጋዝ አንድ ደሻ ተጠቀሚ። አሁን ነው አንድ ኬሚካል የመጣው እንጂ ድሮ እንደዛ ነበር። ስለዚህ አሁን ያን የሚባል ነገር የለም። ባዮጋዝ በጣም ቤስት አይደለም። ኩበት ለምሳሌ ከከብቶች ይወጣል፣ ይደርቃል፣ ይጋገርበታል። ገባህ? ከሰው የሚወጣውን ፋንድያም ልክ እንደዛ ነው የሚጠቀሙት የነበረው ድሮ ማለት ነው። እና እግዚአብሔር ይሄንን አድርግ ሲል እሱ ግን ተጸየፈ። እግዚአብሔር ግን አትጸየፈው። ጎበዝ፣ አንድ ጎበዝ። ኤኒዌይስ ሳይደርቅ አይነድም። የደረቀ ነገር የሰውን ፋንድያ ቢሆን ተኩበቱ ምንም የሚለይበት የለም እህታችን፣ ተኩበት የሚለይበት የለም ስለደረቀ ማለት ነው። ሊነድ ይችላል። ስለዚህ ለማንደጃነት አንዳዳምጪ ለማንደጃነት ይህንን ሕዝቅኤል ጠየቀ። ይህንን ማንደዱን እንትን አለው። ከዛስ ምን ተሰጠው? ከከፍቶች የሚወጣ ፋንድያን ለማብሰያነት ለማንደጃነት ተጠቀመው ተባለ። ማ? ሕዝቅኤል። እኛ ጋር ጁስ አድርገን እንድንጠጣው አይደለም። እናንተ ጋር ጁስ ነው ሆነ ተደርጎ እየጠጣለው እዚህ ጋር ማለት ነው። እንደ ጭስ አድርገን ተጠቀመው ስልኩ ጭሱ ምግቡ ላይ ይቀላቀላል፣ በእጁ ይነካከዋል። ለማንደድ ብዙ ነገር አለ። ገባ አይደለም? ያንን እግዚአብሔር ሲያዘው ግን ሰውየው ንጹህ ሆኖ ራሱን አይ ይሄ ነገር አልፈልግም አለ። እግዚአብሔር ግን እንደዛ እንዲያደርግ ፈቅዶለት ነበር። ገባ አይደለም? መልካም። ማንኛውም ጭስ ካርቦን ዳይኦክሳይድ ወይም ሞኖክሳይድ ነው እንትን የሚሆነው። ይህንኛው ደግሞ የነደዱ ነገሮች ሁሉ ባክቴሪያ የላቸውም። እህታችን የቤ ማታቂ ከሆነ ማንኛውም ሲጠፈጥፈውስ? አዳምጪ፣ ተረጋጊ።
ኤኒዌይስ ጠፍጥፈው ካካን በእጅ ጠፍጥፈው የሚል የለም። አንድ የሌለ ነገር አትጠቀሚ። እንደናንተ ጁስ አድርጎ እንዲጠጣው አይደለም። በእጅ ጠፍጥፈው የሚል የለም። የደረቀ ተረጋጋ። እንደዛ ጁስ አድርገህ ጠጣ የሚልም የለም። ኦኬ ካካ የሚሉት እዛ ውሃ ውስጥ ይጠጡታል አይደል? ትጠጫለሽ አንቺ የምትሆኝ አይደል? ነው ነብይሽ እንደሚጠጣው አንቺ አትጠጪም። ስማ ይኸውልህ፣ እኔ ማማዬን አስፈቅጄ በስነ ስርዓት ለመማር ለመጠየቅ ነበር የገባሁት። ምንም ያለሽ ነገር የለም። ቆይ ወደ ትችት ወደ ዛየት ነው። የሆነ ነገር ስላነሳ ለዛ መልስ ነበር ይሄን ያመጣውልህ እንጂ የኔ ጥያቄ ሁሉ አይገናኝም። እንግዲህ አሁን ጭንቅላታችሁ የምትጠቀሙ ሰዎች በደንብ አስተውሉ። ባዮጋዝ ማንኛውም ሰው ይጠቀማል። አሁን ላይ እንደውም ባዮጋዝ ከሰዎች የሚወጣ ካካ ለባዮጋዝ ይሆናል። የደረቀ ነገር ሊነድ ይችላል። ኩበት በእጃችሁ ነክታችሁ ምግብ አበሉ። ከሰል ነክታችሁ ከሰል እጃችሁ ላይ ምን ያህል እንደሚያጠቁር ታውቁታላችሁ። ያ ካርቦን ሞኖክሳይድ ደግሞ ለጤና ጤናማ ነው ወይ? አይደለም። ከሰው የሚወጣ ከሰል የተለየ ነው ማለት አይደለም። ገዳይ የሚባለው እንደውም ካርቦን ሞኖክሳይድ የከሰል ነው ገዳዩ። ቤትሽ ውስጥ ከሰል አጫጭሰሽ ከታፈነ ኢሚዲየትሊ ይገልሻል። ገዳይ ነው። ከሰገራ የወጣ ወይንም ደግሞ ከሰው የወጣው ኩበቱ ፈንድያው ከከሰል የከፋ ነው የሚል ጥናትም የለም። ጭሱ የማንኛውም ጭስ የእንጨትም ቢሆን ለአይን ጤና አይደለም። በማንኛውም ሁኔታ ላይ ከሰልም ሆነ ማንኛውም ነገር በዛ ሳትታጠብ ወይንም ደግሞ አይንህን ጭሱ ላይ ካደረከው ይጠቅመሃል፣ ጤናማ ነው ማለት አይደለም። ኤሌክትሪክ ነበር ወይ በጊዜው? አልነበረም። ማገዶ ነበር ወይ በጊዜው? አልነበረም። ሕዝቅኤል ይህንን የታዘዘው ስለምንድን ነው? ለ390 ቀን ያህል ከዛ ከታጠረለት ግቢ መውጣት ስለማይችል መሄድ ስለማይችል ለግዴታ ለማብሰል እንጨት የሚያስፈልገው ስለነበር ጁስ አድርገው ጠጣው አይደለም። ውሃ ውስጥ ካካ የተባለበትን ውሻ የሞተበትን ፔሬድ የተጣለበትን ጠጣ አልተባለም። ኢቭን እሱንም ደግሞ አልተጠቀመበትም። በምንድን ነው የተቀየረው? በከፍቶች ፋንድያ። ኢቭን የከፍቶች ፋንድያ ጭሱ ጤናማ ነው ወይ? በአሁን ላይ ካሰብ ነው ጤናማ አይደለም። በጊዜው ውስጥ ከሆነ የግዴታ አብስሎ መብላት አለበት ሰውየው። ለማብሰል ደግሞ ማገዶ ያስፈልገዋል። በእስልምና ደግሞ አንድ ነገር አለ፣ ደረቅ ነገር ቆሻሻ አይደለም የሚባል። ይሄን አታውቅመታችን ይመስለኛል። ደረቅ ነገር ቆሻሻ አይደለም የሚባል ነገር አለ። ኤኒዌይስ እንደዛ ነው። ክርስቲያን ፓራፍሬዝ አድርገው ተቆጥቶ የኔ ጥያቄ ምን ነበር? ከጅምሩ እግዚአብሔር ፈቅዶለታል። ነብዩ ግን ነይ ሰገራው እንዲጋገር ፈቅዶለታል ብለሻል አይደለም? እንዲጋገርበት ፈቅዶለታል እግዚአብሔር። ሰገራውን እንዲጋገርበት ፈቅዶለታል እግዚአብሔር። ግን እሱ እህታችን ተረጋጊ። በእናንተ ነገርንሽ እኮ ሰገራው ይጠጣል። አላህ ነው የፈቀደው አይደለም? ከራሱ አይናገርም። ቆይ ሙሐመድ ያንን የወይል ውሃ ሰገራ የገባበት ይጠጣል ሲል ሙሐመድ ከራሱ ነው የተናገረው ወይንስ አላህ ገልጾለን ነው? ውሃ አይቆሽሽም በምንም ያለው አይነጅስም ነው ዋናው ነገር። ለኡዱ ይሆናል። ኡዱ ሲያደርግ ይጉመጠመጥበታል አይጉመጠመጥበትም? ይጉመጠመጣል፣ ግን ወደ የሚገባም አይደለም። ቆይ ያንን ኡዱ የሚያደርግበትን ሰገራ የገባበት የሞተ ውሻ የገባበትን ኡዱ እንዲያደርግ አይነጅስም ያለው አላህ ነው አይደለ? ወይንስ መሐመድ ከራሱ ነው የተናገረው? አላህ ሱብሃነሁ ወተዓላ ካለ ሱብሃነሁ ረሱል ሰለላሁ ዐለይሂ ወሰለም ከራሳቸው አይናገሩ። እናመሰግናለን። ስለዚህ አላህ ምን ብሏል? የሞቱ ውሾች የገቡበት ያንተን እግዚአብሔር ለማድረግ ለምንድን ነው ወደ አላህ የምትሄደው? አልገባኝም። ብልግና ውስጥ ከገባሽማ እግዚአብሔርን ለማዳን ትላለች። ምን ያህል መሀይም እንደሆኑ ይኸው። ማገዶን ከመጠጣት ጋር ታገናኛለች ማለት ነው። ይሄ ድንቁርና ይባላል። ሶሪ አር እንዲበላል ነው ክርስትና መሰብከኝ። እኔ አይ ተረጋጋ። እናታችሁን ተጠቀሙ። አረ በሽር ጀማል በጣም ይረብሻል። ጭንቅላታቸውን በደንብ ታዘባችሁ ግን አይደል? 5500 ሰው በደንብ ታዘባችሁ የዋብዮችን ጭንቅላት። ለማገዶ ሕዝቅኤል አንድ ደህ ምግብ ማብሰል ትችላለህ፣ ለማገዶነት መጠቀም ትችላለህ። ፍግን ከሰው የሚወጣ ፍግን መባሉን ተጸየፉ። አላነደደውም።
ኩበት ነው የተጠቀመው፣ ከእንስሳት የሚወጣ የከፍትን ኩበት ለማንደጃነት መባሉ ራሱ ቀፈፋቸው። የደረቀ የሰው ፈንድያ ማንደድ ይቀፋል፣ ጤናማ አይደለም አንድዱት መባሉ ራሱ አሉ። ነቢያቸው ግን ሰገራው እርጥቡ ጨሞቅ እያለ እንደ ጁስ ብትጉመጠመጥበት ችግር የለውም ሲላቸው ግን ይሄማ ፋይን ነው፣ ይሄ ዋብዮች ነው፣ ይሄ ጭንቅላት አልባ አካላትን ስትከተሉ አይምሯችሁ ሲወሰድ ማስተዋልን ስታጡ የምትመሩበት ነው። የሞተ ውሻ ሰገራ ፔሬት ጨርቅ የተጣለበት በሱ መታጠም መጉመጥመጥ ኩል ፋይን ነው። በደረቀ በሰው ፍግን አንድ ዱት ተብላችሁ አይ አላነድም በኩበት ልጠቀም ብላችሁ ኩበት መቀየሩ ይህን አንድ ዱት መባሉ ይዘገንናቸዋል። ይሄ ዋብያ ጭንቅላት ነው፣ ስፔሻል ጭንቅላት፣ ገራጅ ያልገባ አይደል? ጋራጅ ያልገባ ጭንቅላት። ኤኒዌይስ እንደዚህ አይነት ጭንቅላት ቢኖረኝ እኔ ቆርጬ ገና ድሮ ጥለዋለሁኝ። ፓራፍሬዝ አድርገህ ክርስቲያን እኔ አረብ በላልደም አልመጣም ጁስ አድርገህ ስለምጠጣው ከሰሩን በቃ መጀመሪያ ብላ የመጣችሁ ምንድን ነበር? ይበላል ብላ ነበር የመጣችሁና ምን ያህል አጭበርብረዋት እንደመጣች በዚህ መረዳት እንችላለን። ምክንያቱም ከዚህ በፊት በርካታ ኡስታዞች ይህንን ጋግረው ይበላሉ ከሰው የሚወጣ ፋንድያ ብለው ቪዲዮም ሰርተዋል፣ ጽሁፍን ጽፈው ለጣጥፈው ነበርና ያንን በጣም ቆንጆ ቪዲዮ ሰርታ ከዚህ በፊት እንትን ተናግረህ ነበረ። እዛው ግልጽ ነው። በነገራችን ላይ መጽሐፍ ቅዱስም እዚህ ጋር እፎይ ቅድም በደንብ አስረድቷቸዋል። ሙሐመድ የሚናገረውም የሚያደርገውም ወሂ ነው፣ አላህ የነገረውም ቢሆን እንጂ ከራሱ የሚያደርገውና የሚናገረው የለም ብለው ያምናሉ ሙስሊሞች። ስለዚህ አላህ ምን ብሎ አዞታል ሙሐመድን ማለት ነው? የወር አበባ ጨርቅ የሚጣልበት የሞተ ውሻ የሚጣልበት ሰገራ የሚጣልበት በሚጣልበት ውሃ ውዱ እንዲያደርግ እንዲጉመጠመጥ ፈቅዶለታል። ያንንም ደግሞ ሙሐመድ ያደርጋል። የዕለት ተዕለት ህይወቱ ነው ማለት ነው። ይሄንን እግዚአብሔር አምላክ አዘዘ። ከዛ በኋላ ይሄንን ነገር የደረሰ ያላቸው ምንድነው 390 ቀን በኃጢአታቸው ምክንያት ከዛ ቦታ መውጣት አይችሉም። በኃጢአታቸው ምክንያት የደረሰባቸው ነው። ስለዚህ እዛው ነው የሚጸዳዱት እነዚህ ሰዎች። ስለዚህ እግዚአብሔር ምን አማራጭ ሰጣቸው ማለት ነው? ያንን እንደዛ እንዲያደርጉ ሰጣቸው። እነሱ በኃጢአታቸው የደረሰባቸው ስለሆነ ወዮ ብሎ እዛው ተጸጸተ፣ ንስሐ ገባ። ስለዚህ ያንን በእንስሳ ፋንድያ እግዚአብሔር አምላክ ቀየረለት ማለት ነው። ያንን አድርገዋል ወይ? አላደረገም። ያንን አላደረገም። ለምሳሌ ነብዩ ያንን አላደረገም። ሕዝቅኤል ላይ ያለው ታሪክ ይሄ ነው። ሙሐመድ ግን በየቀኑ እየተጉመጠመጠ በየቀኑ አይደለም፣ በቀን 5 ጊዜ ነው አይደል ውዱ የሚያደርጉት። በቀን 5 ጊዜ ሙሐመድ በሰገራ ውሃ እየተጉመጠመጠ ይደፋ ነበር።